السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. لينا سؤال لنا أمانة وندبي. كل سلام كل أمان. سلام أمانة وندبي. ليتنا وندبي. سلام بابا. كل سلام. دهنا نهلن. دهنا نهلن. الحمد لله ما شاء الله تفتح بالنبر በጣም ጠፍተህ ነበር ግን በሰላም ነው ወንድማችን እሱ ደህና ነኝ ወላሂ በጣም ጠፍተህ ነበር በሰላም ነው ባባ አለ አልহামዱሊላህ ወንድሜ ጤናህን ደህና ነህ ማ እንዴት ነህ ደህና ነህ ማይተ ወላሂ አልহামዱሊላህ ሰላም ነው አልহামዱሊላህ ወላሂ ሁሉ ሰላም ነው ማናይ ነጋይ በስ አልহামዱሊላህ ወላሂ አማና በስ ሲኒ ማናይ ባባው አማና ተንቶ ማይተ ወላሂ አልহামዱሊላህ ወይኔ በስ ያ አሙ ኮወይኔ ወዓድንኪና ما حي نسغني انكنا حسينو امانه تنتو انا افار ودال والله انا افار ودال افار اسي نفسي امانه تنتو حسينو نغا تنتو الحمد لله امانه تنتو امانه والله بسلام خير يا اخي خيري ايه فيت نبر ينافق والله ما شاء الله الله ጤናህን ያብዛልህ والله ወንድማችን በጣም አፍቃር ነበር ግን በሰላም ነው ወንድሜ ደህና ነኝ አልহামዱሊላህ ደህና ነኝ አልহামዱሊላህ خير ما شاء الله ደስ ብሎኛል والله ስላየሁ በጣም ነው ደስ ያለኝ والله ما شاء الله شكرا ما وادي ما عليك ما قبل السنه ትርጉም ምትነጆች ኢንሻአላህ በኋላ ትርጉም ናቸዋለን ትርጉም በሰለሽ ይሻላቸዋል ትርጉም በቃሲም መካ ወይንስ ትርጉም በጌቸው ምረጡ እነዚህን ስሞች የዘጠናዎች ልጆች ናቸው የሚያውቋቸው ያኖቹ አታውቋቸው በቅርብ የተወለዳቸው አታውቋቸው እነዚህን ስሞች ትርጉም በጌቸው يا سلام السلام عليكم وعليكم السلام ورحمة الله وبركاته የሆነ ጥያቄ ልጠይቅ በኒካ ዙሪያ እሺ አንድ ሚዩት አድርጉ አንድ ጊዜ ሚዩት አድርጉ እሱ ሊቀጥ አሎ ሰላም ነው ያምመስከን እንዴት ነሽ ደህና ነሽ ዳኒ እሺ ሁሱ ነኝ እንዴት ነሽ ደህና ነኝ አልহামዱሊላህ ሰላም ነው አለን አዎ ተሽሎኛል አልহামዱሊላህ አሪፍ ነው እና አሁን እንዴት ነሽ ለውጥ አለው አልহামዱሊላህ ደህና ነኝ والله እና በቃ እኔ መስለን ፈልጋለሁ እሺ ለመስለም ፈልገሽ ግን እንደዚህ ሲራ አይደለም ምን አልሽኝ እንደዚህ በቲክቶክ ምናምን አይደለም ስላለ ችግር የለውም እሺ የምለን ቃል አብረሽኝ የተከተልሽ ወይ የሻሃዳ ቃል ላስብልሽ አብረሽኝ የተከተልሽ ወይ እሺ አሁን በእንትን ላይ ነው ያለሁት ልግባና ቤት ችግር የለውም በቃ ሲመችሽ ደውልልሽ እሺ አሁን ደውላለሁ ቃል ገባች ነው ደውላለሁ ልግባና አይሽ እሺ ጥያቄ ያለው ይቀጥል
السلام عليكم ورحمة الله وبركاته. وعليكم السلام መቻው መሆነው ለአንተም እኔ ፖስተትኩት ቪዲዮ የለም የበፊት ወይኔ እሱን ለማለት ነው። እሺ ጥያቄ ምንድነው? እሺ ጥያቄ እኔ እንትን በኒካ ዙሪያ ማለት ነው። እኔ ያለው ተራባ ጋር ነው። እሺ ከዛ አባቴ ኒካ ሳርልኝ ሲለው ከመጠን በላይ ብር ጠየቀኝ። ከመጠን በላይ ነው ብር ጠየቀኝ። አይ ላክልኝ ብር አለ። እሱ ብዙ ቤት ነው ያለው። እኔ ደግሞ እስከ ዛሬ ለእናቴ ነበር የሚልከው ቤት ምናምን እየሰራው ማለት ነው። ለሷ ያረክሽልኝ ለኔ ማርግልኝ አለኝ። እሺ እሱን ካላረክሽልኝ አላስርልሽም፣ በፈለግሽው መንገድ ማሳሰብ ትችያለሽ አለኝ። እሺ ከዛ እኔ ደግሞ ለእናቴ ያረኩትን ሁሉ ለአንተ ማረቅ አልችልም። ዞሮ ዞሮ ያው ለእናቴ ያረኩት ነገር ለአንተ ነው። አልተፋተችም። ማዘር ከሱ ጋር ነው ያለችው። እኔ አልችልም ማለት ወንድም አለሽ? አለኝ። ያው የእናቴ ታናሽ ነው፣ የአባቶቼ አሉ። የእናቴ ከኔ ታናሽ ነው። ወንድም አለሽ? አዎ አለኝ። 15 ዓመት ሞቷል። እንፈልጣለሁ አግብተዋል። በቃ እሱ ኒካ ይሰርልሽ። ይቻላል? እንደዛ ይቻላል ነው። እሱን ወክዬ ሸሪያ ሄዶ ወይስ ሰፈር ላይ እሱ ማሰር ይችላል? ራሱ ማሰር ይችላል። ወንድምሽ ሰፈር ላይ ሰው ሄዶ ሰፈር ላይ ይችላል ማለት ነው? ሰፈር ላይ ኦኬ። አይ መርሐባ። በጣም ያሳዝናል። አባት ኒካ የማሰር ግዴታ አለበት ልጁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض ሃይማኖቱንና ስነ ምግባሩን የምትወዱለት አይነት መልካም ሰው መጥቶ ልጃችሁን ለትዳር ከጠየቃችሁ ዳሩት ብለው ተናገሩ። የመዳር ግዴታ አለበት አባት። ያለ ማድረግ ገንዘብ ካልሰጠሽኝ ብር ካልሰጠሽኝ ማለቱ ነገ የውመል ቂያማ ያስጠይቀዋል። አላህ የሰጠውን ኃላፊነት በአግባቡ አልተወጣም። በብር ለወጠው የአላህን የሰጠውን ኃላፊነት አላህ ይምራው። እሺ عليكم. وعليكم السلام ورحمة الله وبركاته. سلام أستاذ هسو. والله الحمد لله بخير. أهلا وسهلا. حياك الله. الله يحييكم وإياكم. إياك نبرز. اشتياق لك. اشتياق. إنما إتاب بمسلم يفكدال لمثال 100 ብር ጣይት ይላል 800 ሰው 80,000 ሪያል ይሆናል። አንደኛ እጣ እየተባለ መኪና ምናምን እየተባለ እንደዚህ አይነት ነገር ይቻላል? እስልምና አይቻልም። ሎተሪ ሐራም ነው፣ ከቁማር ነው እሱ። አላህ ስብሓነሁ ወተዓላ ቁማርን በግልጽ ከልክሏል። ቃለ ስብሓነሁ ወተዓላ ፊ ሱረቲል ማኢዳ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን። አላህ በቁርአን ላይ እናንተ ያመናችሁ ሰዎች ሆይ ከቁማር ከአስካሪ መጠጥ ራቁ እያለ ተናግሯል። ሎተሪ ደግሞ ከቁማር ነው። ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን፣ ሼክ ሳሊህ አልፈውዛን እነዚህ ሁሉ ታላላቅ ዑለሞች ተጠይቀው ስለ ሎተሪ ቁማር ነውና አይቻልም ክልክል ነው ብሎ ተናግሯል። ስለዚህ ሰላም አለይኩም ሸሃችን ጀዛከላሁ ኸይረን ባረከላሁ ፊክ ኡስታዝ። ወአለይኩም ሰላም ሸጊቱ። ሰላም አለይኩም። ወአለይኩም ሰላም። በተራ ጠይቁ። እሺ ከአንቺ በታች ሌሎች ሰዎች ቀርምሻል። በተራ ኦኬ። እሺ መርሐባ። እሺ ጥያቄ ያላችሁ አላህ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወይሱ? ደገኝ አልሐምዱሊላህ። እሺ ጥያቄ ነበረኝ። እሺ ቁል አላሁም በቀን 10 ጊዜ የቀረሰው ጀነቱ በንግድ ቤት ይገነባለታል የሚባለው ሰሂህ ነው ወይ? እሺ ነቢያችን ሰለላሁ ዐለይሂ ወሰለም አያዕጅዙ አሐድኩም አን የቅረአ ثلث القرآن قيل له كيف ذلك قال تقرأ سورة الإخلاص 3 مرات ከእናንተ አንዳችሁ የቁርአንን 1/3 በጥቂት ጊዜ መቅራት ያቅተዋልን ይሳነዋልን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ እንዴት ነው ተብለው ሲጠየቁ
ሱረቱል ኢኽላስን ቁል ሁወላሁ አሐድ 3 ጊዜ መቅራት ብሎ ተናገሩ። ያ ነው በጀነት ውስጥ ቤት ይሰራለታል የሚለው ضعيف حديث ቢሆንም والأحاديث الضعيفة يعمل بها في فضائل الأعمال إلا في أبواب العقيدة እና ችግር የለውም እርሱንም እንዳያስገኛል። ሃይ እሺ ጀዛኩሙላህ ኸይራን። እሺ ወአለይኩም ሰላም። ጥያቄ ነበረኝ። እሺ እንትን ስተኛ ማለት ነው ማታ ማታ ስተኛ በስልኬ ቁርአን ከፍቼ ተኛለሁና እንዴት ይታያል እሱ? ሳልዘጋው እንቅልፍ ይወስደኛል። ችግር የለም። ቁርአንን የምታዳምጡት ግን ንያችሁ ይስተካከል። እንቅልፌን እንዳዋሰድልኝ ብላችሁ ከሆነ የምታዳምጡት አጅር አታገኙበትም። ነገር ግን ቁርአንን በማዳመጤ አጅር አገኛለሁ ብላችሁ ነይታችሁ አስባችሁ ከሆነ የዛን አጅር ታገኛላችሁ። ምክንያቱም ቁርአንን መቅራት ብቻ ሳይሆን ማዳመጡ ራሱ ዒባዳ ነው፣ አምልኮ ነው። አላህ በቁርአን ላይ ሱረቱል አዕራፍ ላይ ሲናገር ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ አንሲቱ ለዐለኩም ቱርሐሙን አለ። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ፣ ዝም በሉ አለ። ስለዚህ ይህን መሰረት አድርጋችሁ ጸጥ ብላችሁ ቁርአንን በማዳመጣችሁ ከአላህ ሱብሓነሁ ወተዓላ ዘንድ አጅር ታገኛላችሁና እርሱን አስባችሁ አዳምጡ። በአጋጣሚ ቢወስዳችሁ ከሆነ አቋርጡት። ነገር ግን እናቋርጠዋለን ብላችሁ ሳታስቡት በዛ እንቅልፍ ቢወስዳችሁና እየቀራ ቢያድርስ ችግር የለውም፣ ወንጀለኛ አትሆኑም በዚህ። እሺ ሌላ ደግሞ እንትን ሰላት ላይ ሁኜ ዱዓ ሳደርግ በአማርኛ ማድረግ እችላለሁ? ከተቻለ በአረበኛ ማድረግ፣ ያልቻለ ሰው ችግር የለውም በአማርኛ ማድረግ ይችላል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ፣ እኔ አምላካችሁ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏል። ካልቻልክ በአረበኛ በምትችለው ቋንቋ በአማርኛ ማድረግ ትችላለህ። በኦሮሞኛ እና በትግርኛ ቋንቋ ከሆነ ግን በሶላት ላይ ዱዓ ማድረግ እነሱም ይቻላል። እሺ ጀዛኩሙላሁ ኸይረን። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። እንደት ነው? ሰላም ነው? አልሐምዱሊላህ። ሁለት ጥያቄዎች ነበሩ። እሺ አንደኛው የካፊሮች አመት በዓል ማለት ነው የትኛውም ቢሆን አይቻልም አይደል? አዲስ አመትም ቢሆን እንኳን አደረሳችሁ ማለት ምክንያቱም አምላክ ሞተ እያለ እያከበረ እንኳን አምላክ ሞተ ብሎ ሙስሊም የእንኳን ያደረሳችሁ ቃል አይሰጥም። ነገር ግን አምላክ አይሞትም ብለህ በመጽሐፍ ሁላ ታስተምረዋለህ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ አምላክ አይሞትም እያለ አይደል እንዴ? ለምንድን ነው አምላክ ሞተ ብለህ የምታከብረው ትለዋለህ። ያታ አምላክ ትንሣኤ ያደረገበት ቀን ከሙታን የተነሳበት ጊዜ ይልሃል። ሲጀምር አምላክ አይሞትም ተነሳ የሚባለው ነገር በእርሱ ላይ የሚሰራ ነገር አይደለም። ይህ ሞቱ መነሳት የፍጡር ባህሪ ነው እና ላዛር ሞቱ፣ ከዚያም በኋላ ተነሱ። ሌሎችም እንዲሁ። ሲቀጥል ኢየሱስ ክርስቶስ ሲነሳ ያየው ትንሣኤ ሲያደርግ ያየው እንደ ሐዋርያ ምስክር አምጡ ብላችሁ የለም ወፍ አንድ ሰው አላየው። ሹክራን እና ሸዋል ላይ ብዛት ሰዎች ሸዋልን ይጾሙና 6ቱን ቀን ከጨረሱ ወዲህ ሸዋሊድ ብለው ያከብሩታል። ሸዋልን አሁን ከጾሙ ወዲህ በምን አይነት መልኩ ነው ጾሙን መፍታት የሚቻለው? በምንም በገንፎ መፍታት ወይንም ደግሞ በቅንጨ ሰርተህ ምናምን እሱን ከበቆሎና ከቦለቄ ከዘንጋዳ ምናምን በሱ መፍታት። የትንሹ ኢድ ምናምን የሚባል ነገር የለም በኢስላም። እሺ ትንሹ ኢድ የሚባል ነገር የለም በኢስላም። ሁለት ታላላቅ ኢዶች አሉ። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለኩል ያስነኩት አሎ ቤታል ሹክራን እና ረብ አላህ ያ አኺ ሰው ለአንተ ሹና ነገርናኩም ነሺዳ ሐራም ነው እንዴ? ያ ተስብር ሾይ ታገስ እንጂ ትንሽ አንዴ ልጨርስ። እሺ ታገስ። ምን ነበር የጀመርኩት? አስታውስ። የመርሳት ችግር አለብኝ። ሸዋል ስለ ሸዋል ነበር። አይዋ በዓል አመታዊ ክብረ በዓል ሁለት ብቻ ናቸው ያሉት። قال النبي صلى الله عليه وسلم إن لكل أمة عيدا وهذا عيدنا. النبي صلى الله عليه وسلم من قالوا إن لكل أمة عيدا وهذا عيدنا، يعني بذلك عيد الفطر وعيد الأضحى. ለእያንዳንዱ ትውልድ የየራሱ የሆነ ዓመታዊ ክብረ በዓል አለው። ለእኔና ለትውልዶች ደግሞ ሁለት ዓመታዊ ክብረ በዓል ተሰጥቶናል። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብሎ ተናግረዋል።
ትንሹ ዒድ ምናምን ብለው ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ሁለት ታላላቅ ዒዶች አሉ፣ ዒድ አልፍጥርና ዒድ አልአድሃ። እሺ ሹክራን። ነሺዳ ቆይ ሙሉ በሙሉ ሐራም ነው ወይስ ሙዚቃ መሳሪያ ከሌለው ይቻላል? ላ ሙሉ በሙሉ ሐራም ነው። ማዳመጥ እንደውም አይፈቀድም ነሺዳ? ያው ቁርአን አዳምጥ፣ ሐዲስ አዳምጥ። እሺ ሙዚቃ መሳሪያ ካለው ከሌለው እያሉ ይሸውዳቸዋል። سئل العلامة صالح الفوزان حفظه الله تعالى عن الأناشد فقال الإسلام ليس دين أناشد إنما هو دين قال الله وقال رسوله وقال الصحابة. قرآن إن حديث أدام قرآن حديث ثمارو كزوج نشتاج من يراتشو في راس جزياتشون أنت ناتبلو أسفل الله ياردلو مش ሻችን እኔ ጥያቄ አለኝና አንድ ጊዜ ይቅርታ ሁሉንም አውፉ በሉ። የኔ ጥያቄ ከሀገር ውጭ ነው ያለሁት፣ ግን ከሀገር ውጭ ለመውጣት እየተዘጋጀሁ ባለሁበት ሰዓት ባለትዳር ነበርኩኝ እና እዛ በመውጣ ሰዓት ያው ገንዘብ ላይ ትንሽ ባለቤቴ ጋር ተጣላን። የተጣላነውም አካውንት በራሴ አርጌ እንደመመጣ ስነግረው አካውንት በራስሽ ከፍተሽ ማከሄድሽ የኔ ምስት አይደለሽም፣ አዲስ አበባ እንደገባሽ በረራ መጥቶ አዲስ አበባ የገባሽ ቀን የኔና አንቺ ኒካህ ይወርዳል ብሎኝ ነበርና ይሄንን ነገር ደግሞ እኔ በራሴ እንደው ያሰብኩት ኒካሃችን እንደወረደ ነው ያሰብኩት ይሄን ነገር ማለት ነው። እና እስኪ እዚህ ላይ ከናንተ እውነታውን ብሰማ ይሻለኛል ብዬ አስቤ ነው። እሺ ያለ ምንድነው ያለሽ? ምን ካደረግሽ ነው ኒካህ ወርዳል ያለሽ? ይሄና የአካውንት በራስሽ አርገሽ ከሄድሽ የኔ ሚስት አይደለሽም፣ ኒካሃችን በረራሽ እንደመጣ አዲስ አበባ እንደገባሽ የኔና አንቺ ኒካህ ይወርዳል ብሎኛልና ይሄን ነገር እንዴት ይታያል በሸሪዓችን? አንቺ ደግሞ ያንን ገንዘብ በአካውንትሽ አድርገሻል እንደተናገረ ያወቅሻልና? አዎ እኔ በአሁኑም በራሴ ነው መልከው ብዬው በዛ ተማምነን ነው የመጣሁት። እንዳልሽው ከሆነ ኒካህ ወርዳል፣ ኒካህ ይወርድበታል። እቺ በራስሽ አካውንት ካደረግሽ ኒካህ ወርዷል ካለ ኒካሁ ወርዷል። ይሄን ነገር አንቺ ያወቅሽ ተደረግሽው ማለት ነው። እሺ ለማንኛውም ወንዶች ከዚህ በፊት ሻሂድ ኖረም አልኖረም ኒካህ ይወርዳል። ኒካህ ለማውረድ ሻሂድ አያስፈልግም፣ ምስክር አያስፈልግም፣ ችግር የለውም። ኒካህ ለማሰር ነው ሻሂድ የሚያስፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ኒካህ ኢላ ቢወሊይን ወሻሂደይን አሉ። በወኪልና በምስክሮች በሻሂዶች ካልሆነ በስተቀር ኒካህ የለም አሉ። ለኒካህ እንጂ መስፈርት ያደረጉት ኒካህን ለማውረድ መስፈርት አላደረጉ። ኒካህ ይወርዳል። እናመሰግናለን። ጀዛኩሙላህ። አይሽ እሺ السلام عليكم ورحمة الله وبركاته. السلام አይሰማም? ከታች ያለው ቢጠይቀኝ። እሺ ጥያቄያችሁ ምንድን ነው? አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እሺ ጥያቄ አለ ገጠ ወርዳ። እሺ ከታች ያለችው አትጠይቅና። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነሽ? አልሐምዱሊላህ። ጥያቄ ነበረኝ። እሺ እኔ ከሀገር ውጭ ነው የምኖረው እና ኒካ ቤተሰቦቼ ኢትዮጵያ ነበር ያሰሩልኝ። እሱም ከሀገር ውጭ ነው ያለው። እሺ እና እኔ ኢትዮጵያዊ ዜጋ ነኝ፣ እሱ ደግሞ የሳዑዲ ዜጋ ነው። እሺ ከዛ ኒካው በታሰረ በሁለተኛ ቀኑ ማታ ተገናኘን። እሺ በሁለተኛ ቀኑ ማታ ተገናኝተን ቃል ኪዳን አሰረልኝ። ከዛ መጣያውን ሰጠኝ።
እሺ እህት በጣም ቆይሽ፣ ፈጠን አድርጌው ሰርግ ልጠሪ ከዛ አብረን እንዳደርን በነገጧቱ ኒካውን ማውረድ ያለብን አለ። ሊሽ ማድሪ ስጠይቀው ለምንድን ነው ብዬ ካሁን በፊት እኔ ፍቅረኛ ነበረኝ ኢትዮጵያ ተማሪ በነበርኩበት ሰዓት እና የዛን ሰዓት ያን ልጅ ጋር ይሆነኛል ብዬ ከትዳር በፊት ዜና ሰርቼ ነበር። እሱን ነግሬዋለሁ፣ በሱም ተስማምቶ ነበረ። ግን አንድ ጊዜ ልጁ ጋር እንዳደረኩ ነበር የነገርኩት። እሱ የዛን ማታ አብረን ግንኙነት አድርገን አድረን በነገጧቱ አንቺ አንድ ጊዜ ሳይሆን ያን ልጅ ጋር ያደረግሽው 2 አመት 3 አመት ኖረሻል አለኝ። እኔ ደግሞ አልኖርኩም አልኩት። ከዛ እንደዛ ያን እየተከራከርን እያለን ኒካው ለአዚም መውረድ ያለበት አለኝ። በዛው ተለያይተን እኔም ወደ ቤቴ ስመለስ እሱም ያኔ እኔ መዲና ነው የምኖረው፣ እሱ ተቡክ ነው የሚኖረው። እሱም ወደ ተቡክ ሄደ፣ እኔም ደግሞ እዚሁ መዲና ነበርኩኝ፣ ወደ ቤቴ ሄድኩኝ። ከዛ እንደዛ ብለን ተለያየን። አሁን የሰጠውሽን ያኔ ወርቁን ብቻ ውሰጂ፣ ይሄንኛውን ብር መልሽልኝ አለኝ። እስኪ ይሄ ነገር አልገባኝም፣ ልመልስለት ወይንስ እንዴት ነው? መልሽም ልሽ መህር ገንዘብ ነው። እሺ አምኖበት ስለሆነ ይሄን ነገር ነግረሽው አምኖበት ከገባ በኋላ ፍቺ ቢፈታ ምንም የምትሰጪው ነገር አይኖርም፣ አይቻልም፣ አትሰጪው። ያኒ ገንዘቡ ሐላሊ ነው። ገንዘቡ ሐላልሽ ነው። ሹክራን አመሰግናለሁ። እና ደግሞ የዛኔ በነገጧቱ እንደዛ መፋታት አለብን ለአዚም ነው ያለኝ። የዛን ሰዓት እንደዛ ሲለኝ ደግሞ እኔ ሀይድ ላይ ነበርኩኝ። ይሄ ነገር ይወርዳል ወይንስ ኒካው አይወርድም? በአንድ ቀን እንደተጋባችሁ ሀይደሆሽ ወይንስ ምንድነው ነገር? አብረን አድረን በነገጧቱ። እሺ ሀይድ ላይ መሆንሽን እያወቀ ነው የፈታሽ ወይንስ አያውቅም ነበር? አይ አላወቀም፣ እኔም አላወቅኩም ነበር። ከዛ በኋላ ነው ያወቅኩት። እንደዛ ከሆነ ኒካው ይወርዳል። ባልና ሚስት ባልየው ሚስቱ ሀይድ ላይ መሆኗን እያወቀ ቢፈታት ኒካው አይወርድም። ነገር ግን ለአዚም ተረጋቢ እንጂ ቀስ በይ። ሀይድ ላይ መሆኗን እያወቀ ባልየው ቢፈታ ኒካው አይወርድም። ልብ በሉ። ነገር ግን ከፈታት በኋላስ ከሆነ ሀይድ ላይ መሆኗን ያወቀው ወይንም ያወቀችው ልብ በሉ፣ የዛኔ ይወርዳል። ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም በዚህ መንገድ በዘንደስ ብሎ ፈትዋ ሰጥተዋል። ሰላም። ይህን ፈትዋ የሰጡት ሼክ አብዱልዓዚዝ ብን ባዝ ከራሳቸው ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ነው። ልብ በሉ፣ ሀይድ ላይ ሆኗ መፍታት ያወርዳል አይወርድም የሚለውን ያንን ሲናገሩ ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን ዑመር የተባለ ታላቁ ሰሃባ ሚስቱን ይፈታታል ሀይድ ላይ መሆኗን እያወቀ። ከዚያ በኋላ የአብዱላህ ብን ዑመር አባት ዑመር ብን አልኸጣብ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። ያ ረሱለላህ ኢነ ብኒ ዐብደላህ ጠለቀ ምርአተሁ ወሂየ ሐኢድ فغضب النبي صلى الله عليه وسلم وقال له ائتني به. فجاء عبد الله بن عمر فقال له النبي صلى الله عليه وسلم رجعها وأمسكها عندك ثم انتظر حتى تطهر وبعد طهارتها إن شئت أمسكتها وإن شئت طلقتها. متنا عمر بن الخطاب ولا النبي صلى الله عليه وسلم قال أنتو يا الله ملك تنجاوي لجي عبد الله ሚስቱን በሀይድ ላይ መሆኗን እያወቀ ፈታት እና ኒካው ይወርዳል ወይ ብሎ ጠየቃቸው። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ተቆጡ። ለምን እንደተቆጡ ታውቃላችሁ? ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው የሚቆጡት? የአላህ ህግ ሲጣስ ጊዜ። ኦኬ፣ የአላህ ህግ የጣሰ ሰው ላይ ይቆጣሉ ማለት ነው? ለሁለት ይከፈላል። እያወቀ ሆን ብሎ የአላህን ህግ የሚጥስና በስህተት ሳያውቅ የአላህን ህግ የሚጥስ አለ። በስህተት ያጠፋው ላይ አይቆጡም፣ ያስተምሩታል እንጂ። ገብቷቸዋል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መዲና ላይ ሳሉ አንድ አዕራቢ የገጠሬ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ለቀቀው። ሽንቱን ለቀቀው፣ ሸና። እየሸና ያለ ሱሐቦች አይተውት በጣም ተቆጡ።
ወደሱ እየፈተኑ ሄደው እንትን ሊሉ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳትነኩት እንዳትመቱት አሉ። እንዳውም ሽንቱን እንዳታቋርጡት ይጨርሳሉ። ተመልከቱ። ከዛ በኋላ ሲጨርስ ወደ እኔ ይዛችሁት ነው አሉ። ጨረሰ። እንዳለ ተሰባስበው ነበር ሰሃቦች። መስጂድ ውስጥ ሲሸና ብታይ አንድ ሰው ምን ይሰማቸዋል? መቶ ሽንቱን ቢለቀው ከዛ በኋላ ይዘውት መጡ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አቆሙት። ከዚያ ምን አሉት? ያ ፉላን አሉት፣ አከሌ ሆይ አሉት፣ ኢነ ሃዛ በይቱላህ፣ ይህ የአላህ ቤት ነው፣ ቤተ አምልኮ ነው አሉት። ላ ዩስሊሑ ፊህ ኢላ ሰላት ወዚክር ወልዒባዳ ወቂራአት አልቁርአን አሉት። ይህ ለሽንት መጸዳጃ ቦታ የተዘጋጀ ሳይሆን አላህን ለማምለክ የተሰራ ቤተ አምልኮ ነው። ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለመቅራት ብለው አስተማሩት። ከዚህ በኋላ እንዲህ አይነት ቦታ ላይ መስጂድ ውስጥ እንዳትሸና ብለው ገሰጹት። ከዚያ ይህ ሰው በጣም ገረመው የነብዩ ሰለላሁ ዐለይሂ ወሰለም ትህትና። አምጡት ሲሉት ሊመቱት ወይ ቅጣት ምናምን መስሎት ነበረ። አይደለም። ይሄን ባየ ጊዜ ሰውየው ምን አለ? አላሁመ እግፊር ሊ ወሊሙሐመድ ወላ ተግፊር ሊገይሪና አለ። አላህ ሆይ ለኔና ለሙሐመድ ብቻ ማረልን፣ ከኔና ከእርሱ ውጭ ለሌላ ለማንም እንዳትምር አለ። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲል በጣም ሳቁ። ከዚያ ምን አሉት? ላ ያ ሃዛ አሉት፣ አይደለም አንተ ሰው አሉት፣ ፈቀድ ጠየቅተ አልዋሲዕ፣ ሰፊውን የአላህን እዝነት በእኔና በአንተ ብቻ ካጣበብከው ሁላችንንም አላህ ይዘንልን እንጂ ብለው ተናገሩ። ይህ የሚገርመኝ የነብዩ ሰለላሁ ዐለይሂ ወሰለም ያስተምሩ ጥበባቸው ነው። ይህ ለሁሉም ሰው ለአስተማሪ ሰው ሁሉ ትልቅ ትምህርት ነው። ሰዎች ጥፋትን ሲያደርጉ ጊዜ ወዲያው አትቆጡ። ምናልባት እነዚያ ሰዎች አያውቁምና ነው ያንን ነገር ሊሰድቧችሁ ይችላሉ፣ ሊያንቋሿችሁ ይችላሉ፣ በአላህና ሕግና ስርዓትን ሊተላለፉ ይችላሉ። የዛኔ ረጋ ብላችሁ ታግሳችሁ በጥሩ አቀባበል ተቀብላችኋቸው መገሰጽና መልካሙን ነገር ማሳየት፣ ክፉ ነገር ይሄ ነው ደግሞ ተጠንቀቅ ብሎ ይህን ትምህርት መስጠቱን ትይዛላችሁ ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም ትምህርት። እንዳጠቃላይ አብዱላህ ብን ዑመር ሚስቱ ሐይድ ላይ እንደሆነች እያወቀ ነበርና የፈታው። ለዚያ ነው የተቆጡት ነብዩ ሰለላሁ ዐለይሂ ወሰለም። በላሁን ሚስትህን መልሳት አሉት። ረጅዕሃ አሉት፣ ወደ ቤትህ መልሳት። ወአምሲክሃ ዒንደክ፣ ከአንተ ዘንድ ትቀመጥ ቤት ውስጥ አሉት። ثم انتظر حتى تطهر፣ ከዚያም ከሐይዷ እስክትነጻ ድረስ ጠብቅ። وبعد طهارتها ከሐይዷም ከነጻች በኋላ إن شئت أمسكتها وإن شئت طلقتها፣ ከፈለክ በዚያው አስቀራት፣ ከፈለክ ደግሞ ካልተስማማችሁና አብራችሁ መኖር ማትችሉ ከሆነ ከዚያ በኋላ ነው መፍታት የምትችለው አሉት። ስለዚህ ከዚህ አብዱልአዚዝ ብን ባዝ ታላቁ ዓሊም ሼክ አብዱልአዚዝ ብን ባዝ ምን ሁክም አጡ መሰላችሁ? አንድ ባል ሚስቱን ሐይድ ላይ መሆኗን እያወቀ መፍታት አይፈቀድለትም። በሐይድ ጊዜ አይፈቀድም። ይሄ የታወቀ ነው። ቢፈታት ኒካው ይወርዳል ወይ የሚለውን ሲጠየቁ ምን አሉ? ሐይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም አሉ። ሐይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም። ሐይድ ላይ መሆኗን ያወቀው ከፈታት በኋላ እስከሆነ የዛኔ ኒካው ይወርዳል። ልክ ያንቺና ይባልሽ ለምሳሌ ይወርሻል። ሐይድ ላይ መሆንሽ ያወቀው ከፈታሽ በኋላ ነው። ስለዚህ ኒካው ይወርዳል ማለት ነው። ያንን የሰጠኝን ጥሎሽ መመለስ አለብኝ ይላልሽው፣ ላ መመለስ የለብሽም። ምክንያቱም ፍቺው ከእርሱ ነው የመጣው። ባል ሚስቱን ቢፈታ የሰጠውሽን ጥሎሽ አምጪ ማለት አይችልም በፍጹም። ነገር ግን አንቺን አሁን ለምሳሌ ተጋባችሁ፣ ድንግልና አላገኘም ልጁ እንደ ጥያቄዎች መሰረት ማለት ነው። ያንን ደግሞ አንቺ ቀድመሽ ነግረሽው ነበር። አምኖበት ከገባ በኋላ አይ እኔ አልፈልግም ብሎ ቢሄድ ይሄ ሰውዬ ምንም አይነት የሰጠሽን ነገር ይሄ ጥሎሽን አትሰጪውም፣ አትመልሽለት። እሺ ዋሽተሽው ቢሆንስ? ዋሽታው ቢሆን ለምሳሌ ድንግል ያልሆነችውን ድንግል ነኝ ብላ ዋሸችው ይችላል። እሺ በተፈጥሮ የሌላት ከሆነ ያ ሊያልፋት ነው የሚገባው። ወይንም ደግሞ ህፃኑና ተደፍራ ከሆነ ሊሆን ይችላል። ወታቻለ አይደል? አሳማኝ የሆነ ምክንያት በእንዲህ አይነት ነገራቶች ከሆነ የዛኔ በፍጹም በዚያ ሊይዛት አይገባም፣ ሊያልፋት ነው የሚገባው። ነገር ግን አውቃ ላይፏን ከሽታ ዋሽታውና አጭበርብራው ከሆነች ልጅ ያንን ነገር እንትን ያለችው የዛኔ መህሩን ትመልሽለታለሽ ከአንቺ ነውና ጥፋቱ የዛኔ ማለት ነው። ነገር ግን አንቺ አሁን ግልጽም ነግሬው ነው የገባው። ከዚያ በኋላ ነው ሰውየው ኒካህን ያወረደ ያልሽው። ምንም አይነት የምትመልሽለት ነገር አይኖርም። ይህ ነው። እሺ አይ ጥያቄ ያለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ለቀጥሽ
ቀጥሽ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሱ ረመዳን ላይ ቀዳ ነበረብኝና ጾሜ ብዬ አዛን ሌላ 5 ደቂቃ ሲቀረው ሀይድ መጣያ ቀዳ አለብኝ። እሺ ምን ታድርጊ? ፀሐይ ጠልቃ ከሆነ ቀባ የለብሽም። ፀሐይ ሳትጠልቅ በፊት ከሆነ የወር አበባ የመጣው ያ ቀን ጾሙ ቀባ መወጣት አለበት። ተበላሽቷል። አይ ነው ገብቶሻል? ፀሐይ ግን አላየሁም። 5 ደቂቃ ፀሐይ ይጠልቃል። ግን 5 ደቂቃ ከ5 ደቂቃ ልዩነት ፀሐይ ይጠልቃል። እሺ ከዚህ በፊት ሌላም ጥያቄ አለ። ከዚህ በፊት ወደ ኢትዮጵያ ብረልኝ ነበር። ከዚህ በኋላ ወንጭ ከዚህ በፊት ያለውንማ ቅድም ጠየቅሽ። አይ ይሄ ሌላ ነው ማስረጃ። እሺ ጥያቄሽ ምንድነው? እሺ ብር ልኬ ነበርና ትንሽ የመርሳት ችግር አለብኝ። እንትን ዘካው ረሳሁት። ማለት ብሩን የላኩበት ጊዜ ረስቼው ምን ያክል ዘካ እንደሚወጅብኝ ረሳሁት። ምን ላድርግ? በግምት ማውጣት እችላለሁ? ብሩን ንገሪኝ፣ እኔ አስብልሻለሁ። እስከ 6ኛ ክፍል ድረስ ተምሬያለሁ። ወደም ትችላለህ። አይ ወደ 200 ልኬ ነበርና በዛ ውስጥ ደግሞ ለቤተሰብ ይሰጥ ነበር፣ ግን ምን ያክል እንደቀረው ረሳሁት። ማንኛውም 200 ሺህ ከሆነ 5000 ብር ነው ዘካ። 200 ሺህ ሲካፈል 40 ታድርጊና የሚመጣው ውጤት የዘካ ብር ነው። እሺ ለመስጂድ ምናምን መለየት ይችላል? የዘካ ገንዘብ ለመስጂድ አይሰጥም፣ ለድሃዎች ነው የሚሰጠው። እሺ ጀዛከላሁ ኸይረን። ጨረሰች። የዛሬን ዓመት ይመስለኛል አጋጣሚ የልጅነት ስም ብዬ የመድረሳ ህይወት ታሪኬን እነግራቸዋለሁ ላይ በላይ ማለት ነው። ቁርአን እንዴት እንደገባ ምናምን እንዴት እንደጀመርኩ ምናምን እየተናገርኩ እያለሁ በአጋጣሚ እየተማርኩኝ በዚያው ነው ቁርአንም ያፈዝኩት እያልኩኝ ዝም ብዬ ህይወት ታሪኬን እናገራለሁ። ይወታቻን ከዚያ ቁርአን የጀመርኩት 6ኛ ክፍል ስደርስ ነው ብዬ ስናገር ይሰማሉ የክርስቲያን ዲያቆናት መምህሮቻቸው። ከዚያ በኋላ ቀጥያለሁ ከ6ኛ ክፍል በኋላ ግን ቁርአን የጀመርኩት 6ኛ ክፍል ነው እያለሁ ነው እየተማርኩኝ በዚያው ነው ያፈዝኩት ምናምን። በትክክል እንኳን ሰምተው አይሸውዳቸውም፣ አይነግሯቸው ሄደው እስከ 6ኛ ክፍል ድረስ ነው የተማረው ብለዋቸዋል። ያላቸው የመጡ 6ኛ ክፍል ያይጽፋሉ። አላህ ሙስጣ እና ያንን በሁሱ ላይ መልስ ስጡልን ብለው ያመጧቸዋል። 6ኛ ክፍል ድረስ ነው የተማረው። ይሄ ነው መልሱ ለማነሳቸው ጥያቄዎች ለሚሰልሙባቸው ልጆች። ሌላ መልስ የለም። ለማንኛውም ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ሙስጣ በጣም ነው ያዘንኩት። እንገራችሁ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መጣ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው ከዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች ያደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቀደም 2 ናቸው ደውለው
ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገዝት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል። አትናገር፣ መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችሁ አላህ ሙስተዓን። ወላሂ ለአዚም እኔ የዓለም ክርስቲያኖች ያለሁ፣ ነገር ግን ለኢትዮጵያ ክርስቲያን በጣም አደገኛ ክርስቲያን አላየሁም። ለዚያም ነው የመጨረሻው ዘመን ላይ ካዕባን ያፈርሳሉ የተባሉት የኢትዮጵያ ክርስቲያኖች ናቸው። ይፈቻ يهدم الكعبة رجل من الحبشة። ከዚህም በፊት ነብዩ ሰለላሁ ዐለይሂ ወሰለም ልክ በተወለዱበት ጊዜ የኢትዮጵያው የክርስቲያን ንጉስ የነበረው አብርሃም የተባለው ሰው እሱ ካዕባን ለማፍረስ ሁላ ሄዶ ነበር። አላህ ሱብሓነሁ ወተዓላ ዋጋውን ሰጠው እንጂ አለ በቁርአን ላይ ታሪኩ ይወታችኋል። ልጆቻቸው ዛሬ በሚሰልሙ ጊዜ ይሄ በገሃድ የወጣው ነው ያልወጡትስ በጣም አደገኛ ነው። ስለዚህ ለማንኛውም አትናገሩ፣ አታሳውቋቸው፣ አትንገራቸው። ስለ ሃይማኖታቸው በደንብ ቢያውቁ እንዲህ አይነት ክፋትን ባላሳዩ ነበረ። አያውቁም። እንደ ትልቅ አፍረት ነው የሚሰማቸው አንዲት ልጃቸው ከዚያ ከቤተሰብ ተነጥላ ወጥታ ኢስላምን ብትቀበል። ስለዚህ አደጋ ሊያደርሱባቸው ይችላሉ። አምላክ አላህ በእናንተና በእርሱ መካከል ብቻ ነው የሚፈልገው። ለቤተሰብ ማሳወቅን ግዴታ አላደረግም፣ አያስፈልግም። በተለይ እነሱ ይህንን የማይቀበሉ ነገራቶች ከሆኑ ድብቅ አድርጉ እምነታቸውን በእናንተና በአምላካቸው በአላህ ሱብሓነሁ ወተዓላ መካከል። በዚያ ላይ የደረሰባት አደጋ ወይም ማንኛውም ላይ የሚደርስ አደጋን አላህ ሱብሓነሁ ወተዓላ ምን እንዳለ ልንገራችሁ። በእርሱ አሁን ምንም ነገር የሆነችው ነገር የለም። ምናልባት ምድራዊ ህይወቷን እዚህ የአደጋ ደርሰባት ሊሆን ይችላል። ነገር ግን በቀጣይ ዓለም ምንም ነገር ትልቅ ነገር ጸጋ ነው የሚጠብቃት እዚያ በመስለማቸው በማመናቸው ምክንያት። ሱመያ የመጀመሪያዋ ሰማዕት የሆነችው ከዚህ ከትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ሰብረን ሊአለ ያስር ፈኢነ መውዒደኩሙል ጀና ብለዋታል። አንቺ እናንተ ያስር ቤተሰቦች ሆይ ትዕግስት አድርጉ እናንተ ቀጠሯችሁ ጀነት ነችና ብለው ተናግረውላታል። ይሰማል ልጆች? ይሰማል? መልካም። እና አላህ በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። በገንዘባችሁም ላይ በነፍሳችሁ በህይወታችሁም ላይ ትፈተናላችሁ በማመናችሁ ምክንያት እያለ አላህ ሱብሓነሁ ወተዓላ ተናገረ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ አለ። ከነዚያ ከአይሁድና ከክርስቲያኖችም እንዲሁም ደግሞ በእኔ ላይ ከሚያጋሩት ሰዎች በማመናችሁ ምክንያት ብዙ የሚሰብሯችሁን ቃላቶችን ትሰማላችሁ አለ። በህይወታችሁም ላይ ልትፈተኑ ትችላላችሁ በገንዘባችሁም ላይ አለ። ወኢን ተስቢሩ አለ ተዓላ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ነገር ግን እናንተ ብትታገሱና ብትጸኑ እኔን ብትፈሩ በዛው ብትቀጥሉ በእምነታችሁ ላይ ይህ ከቁርጠኝነት ባለቤት ከተሰኙም ነቢያቶች የሚያስመድባቸው ነገር ነው አለ። ማናቸው? ኡሉል ዐዝም የተባሉት የቁርጠኝነት ባለቤት ኢብራሂም ዓለይሂ ሰላም፣ ነቢዩ ሰለላሁ ዐለይሂ ወሰለም፣ ሙሳ ዓለይሂ ሰላም፣ ዒሳና ኑህ። እነዚህ አምስቱ ነቢያት የትኛውም ነቢይ ደረጃቸውን አይደርስም። ታዲያ በመስለማቸው ምክንያት ግፍና መከራ ደርሶባቸው የታገሱና የጸኑ በእምነታቸው ላይ ነገ የትንሣኤ ቀን የቂያማ ቀን አላህ ከነዚህ ከነቢያቶች ጋር ነው ደረጃውን የማደርገው ብሎ ቃል ገብቶለታል። ከነዚህ ጋር ነው የምትሆኑት።
ስለዚህ ለማንኛውም አላህ ስብሐነሁ ወተዓላ ጀነት አልፈርደውስን ይወፍቃት። እናንተም ይህን ነገር ግዴታ ጋር ማምጣት አይጠበቅባችሁም። የሚደርስባችሁ ነገር ላይ ሁሉ ደግሞ አላህ ስብሐነሁ ወተዓላ ዋጋችሁን እንደሚሰጣችሁ ይህ በእናንተ ላይ እያለፈ ያለው በነቢያትም ላይ እንዳለፈ አስቡ። ሁልጊዜ ታቻል ስትሰደቡ፣ ስትዘለፉ ጊዜ፣ ሲያንቋሿችሁ፣ ዝቅ ሲያደርጓችሁ፣ ሲሳለቁባችሁ ጊዜ ይህ እኮ በነቢያት ላይ ሆኖ ነበር የሚለውን እያሰባችሁ በእነሱ ተጽናኑ። አላህ በቁርአን ላይ ወለቀድ ኢስቱህዚአ ቢሩሱሊን ሚን ቀብሊክ ይላል። ሙሐመድ ሆይ ይላቸዋል በእርሳቸው ሲሳለቁ ጊዜ ከሃዲያኖች ከአንተ በፊት በነበሩ ነቢያቶችም ላይ ተሳልቀዋል ከሃዲያኖች ለፋቸው እያለ ይናገራል። ይወታቻለ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ቂራአት እማራለሁ እና ኦንላይን ከኡስታዝ ጋር ባለፈው እያወራን የሆነ ጥያቄ ጠየቀኝ። ምንድነው ያለኝ? አላህ የት ነው ብሎ ጠየቀኝ። ከዛ እኔ ከአርሽ በላይ ነው አልኩት። ከዛ ማስረጃሽ ምንድነው ብሎ ጠየቀኝ። ከዛ ሱረቱ ጣሃ ምዕራፍ 20 ቁጥር 5 አይ ቲንክ አርrahማን አለል አርሽ ኢስተዋ ይላል። እሱ አለ። ሌላ ደግሞ ረሱላችን አለይሂ ሰላቱ ሰላም ሚዕራጅ ጉዞ ባደረጉበት ወቅት የፈርድ ሰላትን ሲቀበሉ ወጥተው ነበር አይደለ? 7ኛ ሰማይን አልፈው እሱን ነገርኩት። ከዛ ይሄ በቂ አይደለም ወይ ምናምን ስለው ይሄ በቂ ሊሆን አይችልም። አንደኛ እንትኑ ሲተረጎም ቀጥታን ተርጉሞ ካልን አላህ ከአርሽ በላይ ነው የሚል ነገር አያስይዘንም። የሚለው አርrahማን በአርሽ ላይ ተደላደለ ነው። ተደላደለ ሚንስ ተቀመጠ። አላህ ደግሞ እንደዚህ ተብሎ አይገለጽም። ስለዚህ አይሆንም። የሚሆነው አላህ ከአርሽ ምንድነው ስልጣኑ አርሽን ተቆጣጠረ ነው የሚሆነው አለኝ። ኦኬ የሚዕራጁስ እንዴት ነው ምናምን ስለው እሱን ደግሞ ምን አለኝ? በህልማቸው ነው የሚልም አለ አለኝ። ግን ሱረቱል ኢስራ ላይ ይናገራል አይደል? እኔ እንደዛ አላምንም ብዬ ነገርኩት። ከዛ ኦኬ እሺ እንደዛም ካልሽ ሙሳ አለይሂ ሰላም ተውራት ሲሰጣው ወደ ተራራው ነበር ሄደው እዛ ጋር አላህ እሺ ተራራውም ጋር ነበር እያልሽ ነው ወይስ እዛ ለነብዩ መሐመድ አለይሂ ሰላቱ ሰላም የፈርድ ሰላትን ሲቀበሉ ከአርሽ በላይ ከነበር ተራራውም ጋር ነበር ወይ ምናምን ብሎ አረ በጣም ኮንፊውዝድ አደረገኝና እንድታጠራልኝ ነበር። ግን አስተማሪ ነው አይደለ? አዎ ኡስታዜ ነው። ለከባን ከፈጣሪ ተመልከቱ። ቃል በቃል በቁርአኑ ላይ ያለው ምንድነው? አርrahማኑ ዐለል አርሽ ኢስተዋ። አርrahማን ማለት አዛኙ አምላክ አላህ ማለት ነው። አዕላ ማለት በላይ ማለት ነው። አልዓርሽ ከዓርሽ በላይ ነው። ቃል በቃል አላህ ከዓርሽ በላይ ነው። አለቀ። ገብታችኋል አይደል? በስልጣኑ ነው የሚለው የቱ ጋር በስልጣኑ የሚለው? በስልጣኑ የሚለው የቱ ጋር? አላህ ሱብሓነሁ ወተዓላ በስልጣኑ ከሁሉ በላይ መሆኑን ማን እናምናለን እኮ ማያምናል እንዴ? አላህ ሱብሓነሁ ወተዓላ በስልጣኑ ከሁሉ በላይ ነው። እሱ ሳይሆን አሁን ግን አላህ ስለራሱ እየተናገረ ነው። አላህ የሚለው እስሙ ሊዛቲሂ አልሙቀደሰ የእርሱ የማንነቱ መጠሪያውና ስሙ ነው። ገብታችኋል አይደል? እርሱ ያ አላህ ብለን የምንጠራው አምላክ እኔ ከዓርሽ በላይ ነኝ አለ። ከፍጥረተ ዓለም ሁሉ በላይ ነው እርሱ። ገብታችኋል አይደል? ይህን አላህ በቁርአን ላይ 7 ቦታ ላይ ቃል በቃል እኔ ከዓርሽ በላይ ነኝ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ከዓርሽ በላይ ነው ብለዋል። የቱ ጋር ከተባለ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ቀደ አላሁ አልኸልቀ ከተበ ፊ ኪታቢሂ ፈሁወ ዐንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ፍጥረታትን ፈጥሮ ባጠናቀቀና በጨረሰ ጊዜ በመጽሐፊያው ላይ ጻፈ። ይወሻል እዝነቴ ቁጣዬን ቀድማለች የሚል ቃልን ጻፈ። ይሄም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ቃል በቃል ተናገሩ። ይህም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ተናገሩ። አላህ ከዓርሽ በላይ መሆኑን በዚሁ አጋጣሚ በግልጽ እየተናገሩ ነው። ነፍሶቻችን ወዴት ነው የሚሄዱት? በምንሞት ጊዜ እስከ ስንተኛው ሰማይ ድረስ ትሄዳለች? እስኪ መልሱ ኮሜንት ላይ። የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? እስከ 7ኛው ሰማይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ እየተናገሩ ነፍሶቻችሁ ወደ ሰማይ ይሄዳሉ ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ አሉ።
አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች አሉ። ቃል በቃል ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ ወዳለበት ሰማይ ያ ማለት ከሰባቱ ሰማይ በላይ እንደሆነ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ነፍስን በገለጹበት በግልጽ እየተናገሩ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ዘይነብ ቢንት ጀሕሽ በሌሎቹ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ እንዲህ እያለች ተፎክርባቸው ነበር። ምን እያለች? ኢነኩነ ዘወጀኩነ አሃሊኩነ ወዘወጀኒ አላሁ ሚን ፎቂ ሰብዒ ሰማዋት ትል ነበር። እናንተን እኮ ለነብዩ ሰለላሁ ዐለይሂ ወሰለም ወኪል ሆነው እያመጡ የዳሯችሁ ቤተሰቦቻችሁ ናቸው። እኔን ግን ከሰባቱ ሰማይ በላይ ያለው አምላክ አላህ ነው የዳረኝ ብላ ትናገር ነበር። አላህ በቁርአን ላይ ሱረቱል አሕዛብ ላይ ዘይነብን አግባ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አዟቸዋል አይደለ? ከሰባቱ ሰማይ ያለው አምላክ ብላ ከሰባቱ ሰማይ በላይ ያለው አምላክ አላህ ብላ ተናገረች። የእውቀት ባለቤት የሆነችው እናታችን አይሻ ትሰማ ነበር። አይ ተሳስተሻል፣ አላህን ከሰባቱ ሰማይ ብለሽ አትግለጭ አላለቻትም። ሁላቸውም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እምነታቸው ነበርና አላህ ከሰባቱ ሰማይ በላይ ነው የሚለው እምነታቸው ለታቻ አብዱላህ ኢብኑ መስዑድ ከሰሃቦች ምን አለ? አብዱላህ ኢብኑ መስዑድ አላሁ ፊሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው፣ ከስራዎቻችሁ ቅንጣት የሚደበቅበት እንኳን የለም ብሎ ተናገረ። ስለዚህ ነው አላህ ሱብሓነሁ ወተዓላ እርሱ ከፍጥረት ዓለም ሁሉ በላይ እንደሆነ ገልጿል። አንዳንዴ ከአርሽ በላይ አንዳንዴ ከሰማያት በላይ እያለ ይገልጸዋል። ያ ማለት ከአርሽ በላይ እንደሆነ አላህ ሱብሓነሁ ወተዓላ በግልጽ ተናግሯል ማለት ነው። ይህ ነው እሺ። በበርካታ መንገድ አላህ እንደው ከሁሉም ባህሪያቱ እንደውም በግልጽ በርካታ ቦታ የገለጸው ቢኖር እርሱ ከአርሽ በላይ መሆኑን ነው። ከታቢዒዎች ቃል በቃል ሙጃሂድ የአብዱላህ ብኑ መስዑድ ተማሪ ነው። የአብዱላህ ብኑ አባስ ይቅርታ፣ የአብዱላህ ብኑ አባስ ተማሪ ነው ሙጃሂድ። ቡኻሪ አስቀምጦታል። ምን ብሎ ተናገረ ሙጃሂድ? እንዲሁም አቡል ዓሊያ የአብዱላህ ብኑ መስዑድ ተማሪ ነው። ይባቻል። እነዚህ ታላላቅ ኪባሩ ታቢዒን ናቸው። ከታላላቅ ታቢዒዎች ናቸው። የሰሃባ ተማሪዎች ናቸው። አርረሕማኑ ዐለል ዐርሽ እስተዋ የሚለው ቃል በቃል እነሱ እንዴት ፈሰሩት? ቡኻሪ እንዴት አስቀመጠው? ምን ብሎ አስቀመጡ? አርረሕማኑ ዐለል ዐርሽ እስተዋ አይ ዐላ ወርተፈዐ ብለው ተረጎሙት። ዐላ ወርተፈዐ ከዐርሽ በላይ ሆነ፣ ከዐርሽ በላይ ከፍ አለ ተብሎ ነው የሚተረጎመው ብሎ አስቀምጦታል። ቡኻሪም ይሄን አስቀምጧል። ይህ ነው እሺ። ጥያቄ ያለ ቀጥታ። እሺ ደግሞ ኡስታዝ ሌላም በቃስ ለታከለ ኦኬ። ሰላም አለይኩም። እሺ ጨረሰች? ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ከሀገር ውጭ ነው ያለሁትና እኔ በምኖርበት አካባቢ አብዛኛው ሰው ሲሰግድ ልክ እንደ ወታደር ነው የሚቆሙት ማለት እጃቸውን ይዘዋል። ሲቀጥል ደግሞ ልክ መጨረሻ አካባቢ መጨረሻ ሰላም አለይኩም መጨረሻ አካባቢ ሲጨርሱ ማለት በአንድ በኩል ሰላም አለይኩም ይላሉ፣ አለቀ። ከዛ በቃ ከጨረሱም በኋላ በጣም ዱዓ ያደርጋሉ ማለት ነው። እንደሚለው እንጃ ብቻ ዱዓ ያደርጋሉ ምናምን። ልክ ሰላቱን ከጨረሱ በኋላም ዱዓ ካደረጉ በኋላ ሁላቸውም ስጁድ ያደርጋሉ መጨረሻ ማለት ነው። ከዛ ከአንድ በኩል ከመጀመሪያ ጀምሮ እስከ መጨረሻ ሰላም 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 እያሉ ይወጣሉ። ይሄኛው ነገር የት ነው ነው ማለት ስህተት ነው። እንደሱ አድርጎ የሚል የቁርአንም ሆነ የሐዲስ ትዕዛዝ የለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም ከግዴታ ሶላት ከጨረሱ በኋላ መልሰው እንደገና ስጁድ መውረድ ምናምን እንደዚህ አላስተማሩ። ይልቁንስ እንዳው ከሰላማታቸው በኋላ ዋጅብ ሶላቶችን ዚክር አድርጉ ነው ያሉት። አዝካር بعد الصلاه الفريضه ከግዴታ ሶላቶች በኋላ የሚባሉ ዚክሮች አሉ፣ እነዚያን በሉ ነው ያሉት። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المياه قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. نبي صلى الله عليه وسلم ሲናገሩ ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ አልሐምዱሊላህ ያለ አላሁ አክበር ያለ እነዚህ 99 ሲሆኑ መጨረሻ ደግሞ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለአኺር እስከ መጨረሻው ይህን ያለ ሰው መን ቃለሃ ባዕደ ሶላት ወፊረት ለሁ ኸጣያሁ ወኢን ካነት ሚስለ ዘበዲል ባህር አሉ። ይህን ከግዴታ ሶላቶች በኋላ ያለ
ያለፈ ኃጢአቱ ሁሉ ይማርለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ይህን እንጂ ያስተማሩት አሰላምተው እንደጨረሱ ስጁድ መውረድ ይሄ ከእርሳቸው አልተገኘም፣ ቢድዓ ነው። እሺ ሌላኛው ከአሰላመቱ በኋላ እያንዳንዱ ሰው እየዞረ እየሄደ ያሰገዱትን ሰዎች ሰላምታ ማለት ይህንንም ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ምናልባት ሰውየው አዲስ አግኝቷቸው ከሆነ እነዚያን ሰዎች ከሩቅ ቦታ የመጣ ከሆነ ሰላም ቢላቸው ችግር የለውም። የዘወትር ስራ ግን አድርጎ ከሶላት በኋላ እየሄደ እንትን ማለት هذا من البدع الذي احدثه الناس አይ መስጂድ መሄድ የለብኝም ማለት ነው። እዛ ሰግድ የሆነ እንትን ሊነሳ ይችላል። እዛ አካባቢ ስናን ጠብቀው የሚሰግዱ ሰዎች ካሉ ከነርሱ ጋር ስገድ። አይ ኦኬ መጨረሻ አካባቢ ደግሞ ማስተላልፈው ከኔ ለቀ ድምጽ ስለሚሰማ ሌላ እንትን ሄደው እንደ እስልምናን ወክለው የሚያወሩ ያለ እውቀት የሚያወሩ አሉና እኔ ወላሂ በጣም ነው ያሳፈሩኝ። ለነሱ የሆነ መልእክት ታስተላልፍልኝ ያሰግናል። ሰምታ ነው ሰግና ቀጣይ ጥያቄ አለ። السلام ورحمة الله. ሰላም ነው ኡስታዝ። ከዛ ትንሽ እርጉዝ እንደሆንኩኝ ባሌ አንድ ጊዜ ፈታኝ። ከዛ ደግሞ አስታረቁንና እያጠባኋት ደግሞ በ5 ወሯ ፈታኝ። ረጀቱ ምናምን አለኝ። ከዛ ደግሞ ቤተሰብ እናትና አጎቴ ባሉበት በጣም ተጣልተን ፈትቼ ላይ ለምንድን ነው አሁንም ውሰዱን የምትለው የምታስተካክለው ነገር አንተ አታስተካክልም እንዴ? ውሰዱልኝ ማለት እኮ ተፍች ይቆጠራል ሲለው አጎቴ እንዲያው ፈትቼላችኋለሁ ይዛችሁ ሂዱ አላቸው። እሺ ጨረሽ? ግን ረጃቱ አላለኝም። ከዛ እዚህ ደግሞ መጥቼ እንትን ያኔ እኔ የታረቅን መስሎ የመጣው እየላኩለት የሆነ ነገር አርግ ስለው አያረግም፣ ጫት ይቅማል፣ ሶላት አይሰግድም። ከዛ ይሄን አርግ ስለው አያረግም፣ ይሄን አርግ ስለው አያረግም። እንግዲያስ መሐመድ አንተ ማትቀየር ከሆነ በቃ ፍታይ ስለው ሲጀመር 80 የታለሽ አለኝ። 80 በእኛ ሀገር ያኔ ሲጀመር 80 የታለሽ አለኝ። ማለት 80 የታለሽ እኔ ትዳሪ ብያለሁ እንዲህ ብር መልክልህ ስለው አይመለከተኝም ማለት ስለተሰንተው በፊት ኦልሞስት ሆኖታል። ሁሉ ጊዜ አንተ ጋር ለመግባት ሞክራለሁ ግን መግባት አልቻልኩም። አልሐምዱሊላህ ገና ዛሬ ገባሁ። ኦልሞስት 3 ኒካርዷል እኮ አንቺ ነሽ ፈታሽ ብሎ ቁጭ እንደዚህ ወርዷል። ኡስታዝ ጠይቃለሁ ሰው ሚስቴ ነሽ አለላ እንደዚህ ከሆነ ኡስታዝ ጠይቄ ነግራለሁ ስለው አንቺ ነሽ አለ ፈታሽ ያልፈታው ሰው እና እኔ ወላሂ ነው የምለው ወላሂ ለአዝም በቃ ብሩም ይቅር ምንም ይቅር ቢያንስ ሐላልና ሐራም መሆኑን ማወቅ አለብኝ። ልጆችሽን መቼም አላሳይሽም። አንቺ ሆነ ታረባ ግርሽ እንደዚህ ኡስታዝ ጠይቀሽ በኦንላይን ትቻልቋልታል ልጆችሽን መቼም አታይም አለኝ። እሺ ፈትቼሻለሁ ብሎ ከ5 ወር በኋላ እንደገና መልሶ ፈትቼሻለሁ አለኝ ያልሽ ይሄ 2 ኒካህ ወርዷል። ሶስተኛ ደግሞ ቤተሰብ ጋር ቀርቦ አሁንም ፈትቼሻለሁ ብሎ ከተናገረ 3ቱም ወርዷል። ነገር ግን የሶስተኛ የተናገረው እንደ ፈታሽ ለማረጋገጥና ለነዚያ ሊያሳውቃቸው ከሆነ ልጃቸው ፈትቻታለሁ እያለ እየተናገረ ያለው إذا كان للتأكيد ለማረጋገጥ ከሆነ የመጀመሪያውን ለማጽናት ከሆነ ሊያሳውቃቸው ፈልጎ የዛኔ ኒካ ይወርድም። ለምሳሌ ሰውየው ልጅቱን ፈትቼሻለሁ ካላት በኋላ ለወንድሟ ደውሎ እህታቸውን ፈትቻታለሁ እሺ ብሎ ቢናገር ይሄ ሌላ ሁለተኛ ፍቺ እያስከሰተ ሳይሆን መፍታቱን እየተናገረ ነው። ለነዚያ እንደሱ ከሆነ የመጨረሻው ኒካ ነፍሰጡርሁኝ ማለት ነው። ነፍሰጡርሁኝ አይወርድም ተባሉኝ። እዛ ተሳስተዋል። ማን ነው እንደዚህ ያለሽ? ይሄን ያሉ ሰዎች ጃሂሎች ናቸው። መራ ኢማም ላይ ተብዬ ነው ዝም በይው፣ ተሳስተዋል። ከዛ ደግሞ እያጠባሁ እያለ አጎቴና እናቴን ሽንግልና ላይ አባቴ ወንድ ሽንግልና ላከና ምን ነው አንተ ችግርህን በራስህ አትፈታም የሆነ ነገር መሐመድ ይሄናተ ኢቭን ወላሂ ለአዚም ነው ማለት ሶላት እንኳን አይሰግድም። ኢቭን ሶላት እንኳን ስገድ ስለው ሽንግልና ነው ሄዶ የሚጣራል። እናቴን ይጣራል፣ ሁልጊዜ እናቴን ይጣራል። ከዛ አጎቴ ለምንድን ነው እንደዛ የምትለው ራሱ ችግርን አታስተካክልም ወይ
አሁንም ሙሰሪሊ ማለት እኮ ከፊት ይቆጠራል አለ አጎቱ። ይሄን ከፈለጋችሁ ፈትጨላችኋል ይዛችሁ ሂዱ ሲሉ ዝም ብለው አስታረቁ ነው። ረጃቱም አልተባለ ምንም አልተባለ። የገጠር ሽማግሌ ረጃቱን ሳይሉ አስታረቁን ቀጠልኩ። ልጄን አንጥፌ ወደዚህ መጣሁ። ከዛው ደግሞ 80 የለሽም አለኝ። እንግሊዘኛ አትቀላቅልሽ። 6ኛ ክፍል ድረስ ነው የተማርኩት። ለማንኛውም ማለት ነው ይኸውልሽ ሰማሽ? ሶስቱም ኒካ ወርዷል። ሶስቱንም በእርግዝና ጊዜ ኒካ ይወርድም ያለሽ ተሳስቷል። አንዴ ኒካ የሚወረድባቸው ጊዜያቶችና ኒካ ማውረድ የማይፈቀድባቸውን ጊዜያቶች ልንገራችሁ። ሁላችሁም አዳምጡ። ወንድም ሴትም ስለሚመለከታችሁ ትዳር ስለምትይዙ ወደፊት ወይንም አሁንም ያገባችሁ ልትኖሩ ስለምትችሉ ማለት ነው። ገብቶሻል አይደል? ይኸውልሽ ተመለሽ። ኦልሞስት ከላይፍ ልትወጪ ነው እህታችን። ኢቭን አሁን ራሷ እየሰማች አይደለም። አንዴ ተመለሽ። አዳምጪ። ላንቺ ነው አሁን አዳምጪ። ለማንኛውም እሺ ኒካህ ማውረድ የማይፈቀድባቸው ጊዜያቶች፣ አንደኛ በወር አበባ ደም ላይ ሳለች አይፈታም፣ አይቻልም፣ ሐራም ነው፣ ክልክል ነው። ሁለተኛ በወሊድ ደም ላይ ሳለች አይፈታም፣ አይቻልም፣ ክልክል ነው። ሶስተኛ በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ መፍታት አይቻልም፣ ክልክል ነው። አራተኛ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد طهارتها قبل الجماع يطلقها. አራተኛ መፍታት የማይቻልበት ጊዜ አንድ ሰው ለምሳሌ ሚስቱን ተገናኝቷት ተፈቻለ አይደል ባለበት ሁኔታ ከሀይድ ነጻችና ግንኙነት አደረጉ። ግንኙነት ካደረጉ በዚያ ሁኔታዋ ላይ ሳለች መፍታት አይችልም። እንዳደስ ሀይድ እስክታይ ጠብቆ ልክ ከሀይዷ ስትነጻ የዛኔ ምንም ግንኙነት ሳያደርግ በዛን ጊዜ ነው መፍታት የሚችለው። አንደኛ እሱ ነው መፍታት የሚቻልበት ጊዜ በንጽህናዋ። ሁለተኛ በእርግዝና ጊዜ ቢፈታ ኒካሑ ይወርዳል፣ ችግር የለውም። ማነው ይሄ አይወርድም ያላችሁ ተሳስተዋል። ኒካሑ ይወርዳል፣ ነገር ግን የዒዳ ጊዜ የምትጨርሰው መቼ ነው? ልጁን እስክትወልድ ድረስ ነው። አላህ ስብሐነሁ ወተዓላ በሱረቱ ጠላቅ የመጀመሪያው ገጽ ላይ ይናገራል። ወኡላቱ ልአሕማሊ አጀሉሁነ አን የضዕነ ሐምለሁነ አለ። የእርግዝና ባለቤት ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን ስትወልድ ጊዜ ነው አለ። ያቸው ኒካሑ እንደሚወርድ ካረጋገጠ በኋላ ግን የዒዳ ጊዜዋን የምትጨርሰው ልጁን ስትወልድ ጊዜ ነው። ልጁን እስክትወልድ ድረስ የዒዳ ጊዜ አለ። መመላለስ ቢፈልጉ እስክትወልድ ድረስ ባለው ጊዜ ረጃዕቱ ወይም መልሼሻለሁ ብሎ መመለስ ይችላል። ያ እና ስለዚህ በእነዚህ በገለጽኩላችሁ ጊዜያት ኒካህ አይፈታም። ከዚያ ውጭ በሆነ ጊዜ መፍታት ትችላላችሁ፣ ካልተስማማችሁ ማለት ነው። ካልተስማማችሁ መክራት አስመክራት እምቢ ካለች ወይንም ደግሞ መክራ አስመክራ እምቢ ካለ፣ እሺ ታዲያ የመፍታት መብት ያለው ወንድ ብቻ ነው ወይ? ሴትስ የመፍታት መብት የላትም ወይ ወደሚለው እንምጣ። ብዙ ሰው የሚያስበው ሴት ልጅ የመፍታት መብት እንደሌላት ነው በኢስላም። የፍች ስልጣን ያለው ለባል ብቻ ይመስላቸዋል። ይሄ ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። ለወንድም ለሴትም እኩል ነው። የሴቶች እንዳውም ይበልጣል ከወንዶች። የፍች መንገድ በኢስላም 3 ናቸው። አንደኛ አጠላቅ፣ ሁለተኛ አልኹሉዕ፣ ሶስተኛ አልፈስኽ። ፈስ ሳይሆን ፈስኽ አለች ከመጨረሻ። ስለዚህ ስንት ናቸው የፍች መንገዶች በኢስላም? በባልና በሚስት መካከል አለመግባባት ቢፈጠር ኒካውን የማውረጃ መንገዶች 3 ናቸው። የፍች መንገዶች አንደኛ ጠላቅ፣ ሁለተኛ ኹሉዕ፣ ሶስተኛ ፈስኽ። ታዲያ እነዚህ 3ቱ የኒካ ማስወረጃ መንገድ 3ቱም የወንድ ናቸው አይደሉም? ላ የወንዱ አንድ ብቻ ነው። 2ቱ የኒካ ማስወረጃ መንገድ የሴቶች ናቸው። ገብቷችኋል? 2ቱ የማን ነው? የሴቶች ነው። አንዱ የማን ነው? የወንድ ነው። አጠላቅ የሚለው የወንድ ሲሆን አልኹሉዕ እና አልፈስኽ የሚለው ኒካ ማስወረጃ መንገድ የሴቶች ሐቅ ናቸው። እርሱም እንዴት ነው? አጠላቅ ፍቺ፣ ባል በሚስቱ ላይ የሆነ ችግር አገኘባት፣ ወደ ይፍታት ላላ አይቻልም። ይምከራት አላህ፣ ያስመክራት። ከተቀበለች እሰየው፣ አልቀበልም ካለች
በቃ ምንም የማያስማማ ነገር ከሆነ ያ ነገር እንደው በማክረፍ የምትገሰጽ ከሆነ ይገስጻታል። እዚያ በኋላ ምናልባት ባሏ ሲያኮርፋ ጊዜ አልጋ ላይ የዛኔ ያንን ነገር ልታስተካከል ትችላለች። ያስ ነገር እምቢ ካለ ከዚያ በኋላ ምናልባት ቁጣውን ለመግለጽ ያክል እዛው ቤት ውስጥ ባለው በአንሶላ ሊሆን ይችላል፣ በሽርጥ ነገር ጠቅልል አድርጎ ሊሆን ይችላል፣ በሲዋክ ሊሆን ይችላል። እርሷን ሊጎዳ በማይችል ነገር ቁጣውን ለመግለጽ ያክል በዚያ ቸብ ቢያደርጋት ይህ እንደ ወንጀል የሚቆጠር ነገር አይደለም። ዱላ አይቻልም። ዱላ አይቻልም። አንድ ቤት አድርጊ እባክሽ እህት እንዳትናገሪ። ብዙ ሰው እምቷቸው የሚለውን አንቀጽ ይዘና እርሷን መቀጥቀጥ አድርገው ያስባል። ላ ይሄን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አይቻልም፣ ሐራም ነው። ነብዩ ሰለላሁ ዐለይሂ ወሰለም ላ يضرب احدكم زوجته ضرب الحمير ليجامعها بالمساء አንዳችሁ ማታ አብሯት አቅፏት ሊተኛት የሚላትን ሚስቱን ቀን ላይ እንዳይደበድባት እንዳይነካት ብለው ተናግረዋል። አይቻልም፣ ክልክል ነው፣ ሐራም ነው። እንደ አስሉ እንደ መሰረቱ ሴት ልጅን መምታት አይቻልም። ወታቻው ከዛ በሌላ ሐዲስ ላይ እናታችን አይሻ ምን አለች? ማ ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን በፍጹም እንደመተው አያውቁም አለች። ወታቻው ታዲያ ግን በጣም ያች ሴትዮ ምት ላይ የሚያደርስባት የሆነው ጥፋት የትኛው ጥፋት ነው? አንድ ጥፋት ነው። የጀማዓ ልብ በሉ፣ እርሱም አንድ ጥፋት ነው። ምት ሲባል ጊዜ ደግሞ ضرب غير مبرح አሉ ነብዩ ሰለላሁ ዐለይሂ ወሰለም እርሷን የማያሳምም የሆነ ወይንም ደግሞ ሳካ የማያደርስ ሊጎዳት የማይችልን ምት ነው የምትመታው ብለው ተናገሩ። በምን ከተባለ አንሶላ ታውቃላችሁ? አንሶላ የሚጎዳ ነገር ነው አይደለም። ሽርጥ የሚጎዳ ነገር ነው አይደለም። ወይንም ደግሞ ሲዋክ የሚጎዳ ነገር ነው አይደለም። ታዲያ ምን አይነት ጥፋት ብታጠፋስ ነው ይሄ ነገር የተባለው ከተባለ፣ አንደኛ ሁሉንም ሴቶች አይደለም። ልብ በሉ፣ መልካም ሴቶችን ጫፏን መንካት አይቻልም። መጥፎ ሆና ራሱ መክረሃት፣ አስመክረሃት፣ አኩርፋሃት ሁሉ ነገር እምቢ ካለ ከዚያ በኋላ ነው የተባለው። ገብታችኋል አይደል? እሺ ምን አይነት ጥፋት ሊሆን ይችላል ብላችሁ ታስባላችሁ? አንድ ጥያቄ ልጠይቃችሁ ወንዶች። ቤት ውስጥ ምንም የማታውቀውን ጎረምሳ ሚስትህ አስገብታ አልጋው ላይ ቁጭ አድርጋ ብታገኝ ምን ትላለህ? የኔ ወንድም አብሽር ነው የምትለው ወይንስ ምን ትላለህ? በዚህ ነገር በዚህ አይነት ከባድ በሆነ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ምቷቸው የሚለውን ቃል የተናገሩት። ለዚያውም እንዳትጎዷትም ጭራሽ ብለው ተናገሩ። ሐዲሱን ላሳያችሁ። ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ የማታውቁትን ሰው በፍራሻችሁ ላይ እንዳያስቀምጡባችሁ ሐቅ አላችሁ በሚስቶቻችሁ ላይ። ነገር ግን ይሄን አድርጋ ካያችሁ አሉ የዚያኔ ሳካ ሳታደርጉ እሱ ሳትጎዷት እርሷን ለመገሰጽ ያክል ምቷት ብለው የተናገሩት ይሄን ጥፋት ያጠፋችን ነው። ገብታችኋል አይደል? ሱረቱ ኒሳ ላይ ያለውን ምቷቸው የሚለውን ቁርጥ ያደርጉና ምቷቸው ብሏል። ስለዚህ ሚስትህ መደብደብ ትችላለህ። ላ አይቻልም። በጩቤው ላይ ልቀት ያለው አይቻልም። እና ለእንዲህ አይነት ከባድ ጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም ያችን ቃል ራሱ የተናገሩት። ገብታችኋል? በሌላ ጥፋትስ በሌላ ጥፋት ጫፏን መንካት አይቻልም። በሌላ ጥፋት ተጋጨንና አልተግባባንም ብለህ ጫፏን መንካት አይቻልም። አይቻልም። አትመታም ሴት ነች። ኢስተውሱ ቢንኒሳኢ ኸይራ ነብዩ ሰለላሁ ዐለይሂ ወሰለም አደራ ስለ ሴቶች መልካምን አድርጉ ብለው ተናገሩ። ይህ ነው። ለማንኛውም ኒካሁ ሶስቱም ወርዷል። አንቺ እንዳልሽው ከሆነ በእርግዝና ጊዜ ስለሆነ ኒካሁ ወርድም ያላችሁ ተሳስቷል። እሱ ተሳስቷል። እሺ እና የኒካሁን መንገዶች ልጨርስላችሁ። ስለዚህ የዛኔ በሶስቱም መንገድ በሶስቱም መንገድ ማነው እንትን ብሏት መክሯት፣ አስመክሯት እንዲህ አይነት ጥፋት ላይ ወድቃ ራሱ ምናምን ሁሉ ነገር እምቢ ካለ የዛኔ እርሱ ፈትቼሻለሁ የሚለውን ቃል ይናገራል፣ ይወርዳል። ሁለተኛው ኒካ ማስረጃ መንገድ እና ሶስተኛው ደግሞ የሴቶች ናቸው ያልኳቸው ኹሉዕ እና ፈስኽ የሚባሉት ናቸው። ኹሉዕ ማለት ምንድነው ከተባለ ሴት ልጅ ለምሳሌ በባሏ ላይ የሆነ ችግር አገኘችበት በአንጻሩ ማለት ነው። ልክ እርሱ የቀደሙን ያንን አለፈን መክራው አስመክራው ከተስተካከለ እሰየው ከዚያ ጥፋቱ። እሺ አልስተካከል ካለስ እርሷን ታኮርፈዋለች። እሺ እሷን ማኮርፈው ከዚያ በኋላ አልስተካከልም ካለ ይሄ ሰው ያልጋ ላይ አኮርፈው ትምታው እሷ መምታት አትችልም። ለምን? ይሄ እርሷን ሐቋን መንፈግ አይደል እንዴ? እሱ ይምታ ከተባለ እርሷ ስለምንድን ነው የማትመታው ብላችሁ ልጠይቁ ትችላላችሁ። የኢስላምን ጥበብ እዚህ ጋር የምትረዱት አንድ ቤት አድርጊ። አላህ ሴት ልጅ ባሏ ሲያጠፋ ትምታው ቢል ኖሮ ምን ይከሰት ነበር? ውልቅልቅ ነበር የሚያደርግሽ ሰውየው ባልየው። ነገር ግን አላህ ሱብሓነሁ ወተዓላ ይሄን ነገር ያውቃል።
በዛ በንዴት ሰዓት አላንቺም እንድትመጪው ፈቅጄልሻለሁ ቢል ኖሮ እጅሽን ብታነሺ ሌላ ነገር ይከሰታል። አላህ ሱብሓነሁ ወተዓላ ስለዚህ መምታት የሚለውን ነገር ከሴቶች ያዘው። እመታለሁ ስትል የዛኔ ጉዳቱ በእርሷ ላይ ነውና የሚደርሰው። አላህ ሱብሓነሁ ወተዓላ ደግሞ ጥበብን መሰረት ባደረገ ነው ህጉን ያወረደው። እርሷን ሊጎዳት የሚችልን ነገር አላደረገባትም። ምች አንቺ ሄደሽ ተጋፈጭ ብትባይ አታደርጊውም። ይፈሻል አይደለ? ስለዚህ ለዛ ነው። ታዲያ ወዴት ነው ቀጥታ የምትሄደው ከተባለ ቀጥታ ወደ ፍቺው መንገድ ትሄዳለች ማለት ነው። ይወጣቻል አይደል? ኩሉዕ የሚባለው እሱም ምንድነው? በባሏ ላይ ችግር አግኝታበት መክራስ መክራም ቢካላ ኩርፋው ማስተካከል ካለ ኒካሂን አውርድ ማለት ትችላለች። ይወጣቻል አይደል? ኒካሂን አውርድ ማለት ትችላለች። የዛኔ ማውረድ ግዴታ አለበት። አላወርድም ካለ ወንጀለኛ ይሆናል። አላህ ቃል በቃል በቁርአን ላይ ማስረጃ ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ከቻላችሁ በመልካም አስተዳድሯቸው ሚስቶቻችሁን፣ ካልቻላችሁ በሰላም ፍቷቸው ብሎ ተናግሯል። ፍቺ ከጠየቀች የዛኔ አሳማኝ ምክንያት አግኝታበት ለምሳሌ ሶላት አትሰግድም ብላ መከረች፣ አስመከረች። ዛኔ ምንም ልትሰማ አልቻልክም። ከዛ ዛኔ ፍታኝ ስትልህ ጊዜ ወዲያው መፍታት ግዴታ ነው እንደ ኢስላም። እሺ ይሄን ግዴታውን አልወጣም ካለስ ቀጥታ ሶስተኛው ኒካ ማስወረጃ መንገድ ትሄዳለች። እርሱ ምንድነው? ሸሪዓ ፍርድ ቤት። ቀጥታ ሸሪዓ ፍርድ ቤት ትሄድና በአቅራቢያዋ ባሌ ላይ እንዲህ አይነት ችግር አግኝቼበት ነበር፣ መከርኩት፣ አስመከርኩት፣ ሊመለስ አልቻለም። ፍቺም እንዳወርድ አዝዤው ነበር፣ እሱንም እምቢ አለ። እናንተ እንድታወርዱ እፈልጋለሁ ትላቸዋለች። አንድ የሸሪዓ ፍርድ ቤቱ ቃዲ ባልየውን ይጠራል፣ መጥሪያ ይልክለታል። በመካከላቸው ያለችው ነገር እውነት ከሆነ አንተ በራስህ አንደበትህ ፍታ ብሎ ያዘዋል። ይሄ ስልጣን ተሰጥቷል ሸሪዓ ፍርድ ቤት ቃዲው ከነብዩ ሰለላሁ ዐለይሂ ወሰለም ወዳው ፍታ ብሎ ያዘዋል። ይፈታል ያ ሰው። እሺ አልፈታም ብሎ በዛው ካመፀስ ስልኩን ዘጋግቶ ከጠፋ የሸሪዓ ፍርድ ቤቱ ቃዲ ኒካውን እንዲያወርድላት ግዴታ አለበት። ስልጣን ተሰጥቷል ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። ገብታችኋል? ስለዚህ እነዚህ የፍቺ መንገዶች ሶስት ናቸው። አንዱ የወንድ ሲሆን ሁለቱ ደግሞ የሴቶች ናቸው ማለት ነው። الطلاق الخلوع والفسخ። እሺ አሁን ማውራት ትችላለሽ እህታችን። አሁን እኮ ያኔ ይሄ ሲጀመር 80 የታለሽ እንዴት ይቆጠራል ማለት ነው? 80 90 ሚሊዮን ታዩና ማለት ነው። ፈትቼሻለሁ ብሎ ከዚያ በኋላ እንደገና ከ5 ወር በኋላ ፈታኛል አይደል? ሁለቱ ኒካህ ወርዷል። መጨረሻውን አጎትሽ ሄዶ በሚያናገረው ጊዜ ከፈለጋችሁ ሄዶ ልጃቸውን ፈትቼላችኋለሁ ብሎ ተናገረ። ሁለተኛው ላይ ነው እንደዛ ያላችሁ እኮ። ስለዚህ ሁለት ጊዜ ነው የፈታሽ ማለት ነው? አዎ ሁለት ጊዜ ፈታኝና አሁን ሶስተኛውን ፍታይ ስለው ሲጀመር ተፈተሻል አለ። ቤተሰብ ጥራና ፍታይ ቤተሰብ ጋር አንቺን ለመፍታት ቤተሰብ አልፈልግም ሲጀመር 80 የለሽም አለ። ወላሂ እሱ በሚለው 80ው ነው አሁን ያጠራጠረኝ። 80 ምናምን የሚለውን ቃል ተይው እህት፣ እሱን ተይውና ሁለት ጊዜ ከፈታሽ በኋላ ቤተሰቦቹ ተጠርተው አዎ ፈትቻታለሁ ብሎ ያን እያጸደቀ እየነገራቸው ነው። ሁለተኛውን መፍታቱን እየነገራቸው ነው ወይስ ሶስተኛ ፍቺ እየፈታ ነው? ላ ሁለትያው ነው። ይዛችሁ ኩዱ ያላችሁ ሁለትያው ነው፣ ግን ረጃቱ አላለኝም የዛን ቀን ራሱ በቃ። ስለዚህ ሁለት ጊዜ ኒካህ ወርዷል፣ አንድ ኒካህ አላችሁ ማለት ነው። ይሄ 80 አያገለግልም። 80 90 ከሞላ ነው ሊያገለግል የሚችለው። ስላልሞላ አሁን ምንም የለብሽም፣ ሂጂና ህይወትሽን በሰላም ኑር። እህት ኦኬ ሽክራን ያላ ማሰማ ደህና ዋይ ደህና ደሪ ይቅርታ ደህና ምሽ ማለት እየመሸ ነው። ሰላም ሰላም ወአለይኩም ወራህመቱላሂ ወበረካቱ። ማን እንድትቀጥል በቃ እኔ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ ስለ ኒቃብ። እሺ ኒቃብ አሁን እኔ ማለት ነው ኒቃብ ምናምን መልበስ ፈልጋለሁ፣ ግን እስካሁን አልለበስኩኝም። ዱዓ ምናምን አድርጋለሁ፣ ግን በቃ ምን እንደምፈራ አላውቅም። አልለበስኩኝም፣ ግን ኢንሻአላህ አላህ ያለቀን ለብሳለሁ። ግን አሁን ጥያቄ የሆነብኝ ሳለብስ ብሞት፣ አሁን ላይ ድንገት ብሞት አላህ በዛ ሰበብ ጀሃነም ያስገባኛል ወይ? ማለት ሰላቴን ሰግዳለሁ፣ ቁርአን ቀርቻለሁ፣ ኪታቦችን እቀራለሁ፣ ማለት ሌላ ስራ የሆነ ሐራም ሪሌሽንሺፕ ውስጥ የለሁም።
ሌላ መጥፎ ስራ የለኝም እና በዚህ ነገር ብቻ ጀሃነም እገባለሁ ወይ? አንድ ይሄ ነው። ሁለተኛ ደግሞ አንዳንድ ጠይቄ ስለማለስልህና ወደ ቀጣይ ተይዛለሽ። ይሰማል ወይ? አዎ ይሰማል። እሺ ኒቃብን በተመለከተ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ግዴታ ነው ይላሉ፣ ሌሎች ደግሞ ሱና ነው ይላሉ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የገለጹልን የሚያሳየው ማስረጃ ግዴታ መሆኑን ነው። የጊዜያችን ታላላቅ ዑለሞችም ፈትዋ የሰጡት በግዴታነት ነው። ሼክ አብዱልዓዚዝ ብን ባዝ፣ الشيخ ابن عثيمين، الشيخ صالح الفوزان، كل هؤلاء العلماء الكبار أفتوا بوجوب النقاب على المرأة المسلمة البالغة. እነዚህ ሁሉ ዑለሞች ግዴታ መሆኑን ፈትዋ ሰጥተዋል። አላህ በቁርአን ላይ ሲናገር ጊዜ ሱረቱል አሕዛብ ላይ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ አለ። ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶች በስተጀርባ ሆናችሁ ጠይቋቸው አለ። ከዚህ የምንረዳው ግዴታ መሆኑን ነው ይላሉ ዑለሞች። ልክ እንዲሁ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ ይላል አላህ። ሴቶች የውበት መገለጫ የሰውነት ክፍላቸውን ለባላቸው እንጂ እንዳያሳዩ አለ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ኒቃብ የሚለውን ቃል በመጥቀስ ሴቶች ላይ ያንን መልበስ እንዳለባቸው ተናግረዋል። ብዙ ሰዎች ጥያቄያቸው እዚህ ላይ ኒቃብ የሚለውን ቃል በቃል አሳየን ይላሉ። አለ በደንብ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ላ ተተነቀብ المرأة ولا تلبس القفازين في الإحرام አሉ። ወተቻል وهذا يدل على وجوب لبس النقاب في غير الإحرام። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሴት ልጅ ሐጅ እና ዑምራ ለማድረግ ኢሕራም ላይ ስትሆን ጊዜ ንቃብንና ጓንትን እንዳትለብሳሉ። ያችሁ ከሐጅና ከዑምራ ውጭ ከሆነ ደግሞ መስገድ እንዳለባቸው ያንን ነገር ማነው መልበስ እንዳለባቸው ያንን ነገር አስተምረዋል ማለት ነው። እሺ ይሄን ይመስላል። እሺ አንድ ትቀጥላላችሁ። اصبروا شوي دقيقة بس عندي. عندي ሁላችሁም ታቡን 300 ነው አይደል? 500 ሺህ አስገቡት በ5 ደቂቃ ውስጥ 500 ሺህ አስገቡት። ከዛ እንቀጥላለን።
ሲቀሩ እያሉ ይናገራሉ። ትውልዴ ሁሉ ገነት ይገባሉ ብለው የተናገሩበትን ደግሞ ላሳያችሁ። ተኽሪጅ ሐዲስ እሺ ኩሉ ኡመቲ يدخلون الجنة النبي صلى الله عليه وسلم من قالوا وين على سيء أيمالو نبي صلى الله عليه وسلم من قالوا ولا مرنيان كيرو يتايها الفصوم يا من قالوا النبي صلى الله عليه وسلم حزبي كله من يلالو حزبي كله من يلال جنة يقبالو አይደል ህዝቤ ሁሉ ገነት ይገባሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እየማሉ ደግሞ እዚህኛው ሐዲስ ላይ ነፍሴ በእጁ በሆነችው ጌታ እምላለሁ ሁላችሁም ገነት ትገባላችሁ። ያው ነፍሴ በእጁ በሆነው ጌታ እምላለሁ ሁላችሁም ገነት ትገባላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያውቃሉ፣ ስለኛ ነግረውናል። ይሄ በጅምላ ነው አይደለ? አሁን ደግሞ በችርቻሮ በነጠላ አስገልስታችሁ በዘመናቸው የነበሩ ሱሐቦቻቸውን ወዴት እንደሚሄዱ ያውቁላቸው ነበር። ምን ይላቸዋል? ስማቸውን እየጠሩ አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ ያሉባቸውን በአንድ ሐዲስ ላይ ብቻ 10 ሱሐባ የሰጡትን በስርዓት ላሳያችሁ። ለ10 ሱሐባ በደንብ አድርገው ስለኛ ያውቁ ነበር እንጂ ያ ጀማዓ ተመልከት። ተኽሪጅ ላሳያችሁ። እሱ ነው ሐዲስ አቡበክር ፊል ጀና ዑመር ፊል ጀና ዑስማን ፊል ጀና ፊል ጀና እና ያውና ወደ አማርኛ ልቀይርላችሁ። እዚህም ተመልከት። አቡበከር በገነት ውስጥ ናቸው፣ ዑመር በገነት ውስጥ ናቸው፣ ዑስማን በገነት ውስጥ ናቸው፣ ስማቸውን እየጠሩ አሊ በገነት ውስጥ ናቸው፣ ጠልሃ በገነት ውስጥ ናቸው፣ ዙበይር በገነት ውስጥ ናቸው፣ አብዱራህማን ብን ዐውፍ በገነት ውስጥ ናቸው፣ ሰዕድ ብን አቢ ወቃስ በገነት ውስጥ ናቸው፣ ሰዒድ ብን ዘይድ በገነት ውስጥ ናቸው እና አቡ ዑበይዳ ብን አልጀራህ በገነት ውስጥ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አከሌ በገነት ነህ፣ አከሌ በገነት ነህ ብለው በዘመናቸው ያሉ ሰሃቦቻቸውን ወዴት እንደሚሄዱ ስለሚያውቁ ወደፊታቸውን አብስሯቸዋል፣ ነግረዋቸዋል። ሌላም በርካታ ከኢትዮጵያ ራሱ ገነት የሚሆኑ እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩላቸው አሉ። ያ ነቢያችን ሰለላሁ ዐለይሂ ወሰለም እንዳምን ይሏቸው ብዙ ጊዜ ጥቁር ሰው ገነት አይገባም ይሏቸዋል አይደል? ጥቁር ሰው ገነት ይገባል ብለው ቃል በቃል የተናገሩበትን ላሳያቸው። እዛ ሐዲስ የሚናገረው ሌላ ነው፣ አደም በተፈጠረ ጊዜ ምናምን የሚለው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጥቁር ሰው ገነት ይገባል ያሉበትን ላሳያቸው። ለዚያም ቢላል ራሱ አጭር ሰው ይገባል። አጭር ሰው ጥቁር ሰው ብሎ ነገር የለም። አጭር ሰው ገነት ይገባል። ሽማግሌዎች ሁላቸውም ይገባሉ። በእምነትና በስራ ነው ገነት የሚገባው። ግን ወደ ገነት ሲገቡ ይህ ሽማግሌነታቸው ይቀየራል። ወጣት አድርጎ አላህ እንዲገቡ ያደርጋቸዋል። ገብቷል አይደል? ልክ እንዲሁ አጭር የነበረ ሰው ያ አፈጣጠሩን አላህ እጅግ በጣም ያማረ ያደርገዋል፣ ረጅም ያደርጋቸዋል። እንዴት መሰላል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የድኹሉ አህሉል ጀነቲ አልጀና ዐላ ጡል አቢሂም አደም 60 ዚራዐን አሉ። የገነት ሰዎች ወደ ገነት በሚገቡ ጊዜ ቁመታቸው ልክ እንደ አባታቸው እንደ አዳም 60 ክንድ ሆነው ይገባሉ። 30 ሜትር ሆነው ማለት ነው። አያርላ አደም ገነት ሲገባ በተደረገበት አፈጣጠር የዛኔ የገነት ሰዎችን በዚያ ሁኔታ ይገባሉ። ይገባሻል? ይህ ነው እና ስለዚህ ያ አጭር የነበረ ሰው እጅግ በጣም ያማረና የተዋበ ረጅም ሆኖ እንዲገባ ያደርገዋል አላህ ሱብሓነሁ ወተዓላ። እጅግ በጣም ያማረና የተዋበ ይሆናል። እድሜያቸውም አንድ እድሜ ነው የሚሰጣቸው። የሚገርማቸው የገነት ሰዎች 33 ዓመታቸው ነው። አይጨምርም አይቀንስም። ከዚህ ባሉበት ነው። ውበታቸው እየረገፈ ይሄዳል ወይ? የገነት ሰዎች አይረግፍም። እንዳውም በየጊዜው በገነት ውስጥ በቆዩ ቁጥር ውበታቸው እያማረና እየፈካ የሚሄዱ ፍጥረት ናቸው ማለት ነው። ያ ነው ፊታቸው ከፀሐይ በላይ ያበራል። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ገነት ሰው ፊት አላህ ራሱ በቁርአን ላይ ውጁሁ የውመኢዚን ናዲራ ብሏል። ፊቶች የዛኔ ያበራሉ አለ። ያበራሉ። የማብራት አቅማቸው ምን ያክል ነው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ገለጹት። ለው አነ ሑረል ዐይን ጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የገነት ሰው ከሰማይ ወደ ምድር ብቅ ቢል በሰማይና በምድር መካከል ያለውን ዓለም በፊቱ ብርሃን ብቻ ባበራው ነበር አሉ። ምን አይነት ፍጥረት ነው? ከምድራዊ ሰው ጋር በፍጹም የሚገናኝ አይደለም። ከሰማይ ብቅ ቢል ዓለምን የማብራት አቅም አለው አንድ የገነት ሰው ፊቱ እየተባለ ነው። አያችሁ አይደል? እንደዚህ አይነት ነው። እሺ ሌላ ጥያቄ አለ? ፍጹም ማወቅ የምትፈልገው ነገር ካለ
አይ እስቲ ክፈትልኝና እስቲ በአንተ አንደበት ቃላቶችን የሰማው ሱራ 46 ቁጥር 9 ይመስለኛል። እስቲ አንብብልኝ። ስለሱ ነው ስናገር የነበረው። ለማንኛውም የዛ እየተናገረ ያለው ስለ ግልጠተ መለኮት ነው። እሱን ስንት ነው ያልከው? 46 አይደለ? እሺ ላሳየህ። ሱራ ቁጥር 9 ነው። ያው እነዚህ ይታያል። ቁጥር 9 ከመላእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ወደ እኔ የሚወረደውን እንጂ ሌላን አልከተልም፣ እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው። አይደለ? ወዲያው ምን አለ? ስለሚወረደው ራእይ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም አላውቅም እንድሉ የተናገሩት ይናገራል ማለት ነው። ቀደም እንዳልኩ ወደፊት የሚወረደው ነው ግልጠተ መለኮት አምላክ ሳይወርድላቸው በፊት ከአምላክ ጋር እኩል ያውቃሉ ወይ ነብያቶች? ላ አያውቁም። አምላክ ሲያወርድላቸው ጊዜ ነው አይደል ያን ቃል የሚያውቁት። ወደ እኔ የሚወረደውን እንጂ ሌላ አላውቅም በል እየተባሉ ነው። ስለዚህ ስለ ቀጣዩ ዓለም ስለ ገነትና ስለ ገሃነም በፍጹም የሚያወራ ቃልም የለም፣ ሐሳቡም ራሱ የለም። ታንክ ዩ። እሺ ያ ጥያቄ አለ? ግልጽ ማብራሪያ ነው። የለኝም። እስልምና ትቀበላለህ? የተወሰኖችን ማብራሪያ አመጣለሁ ነገም ካለው ኦንላይን ከዛ በኋላ እንወስዳለን ኢንሻአላህ። መርሐባ። እሺ ሸምሱ ማን ነው የማርያምን ክብር እባክህ ንገረኝ ይላል። እሺ ያኛ አካውንቴ ከስንት ደቂቃ በኋላ ይከፈታል? ከ20 ደቂቃ በኋላ ምናምን ይከፈታል። በዛ እንገባለን። እሺ እስከዛ ድረስ በዚህ እንቀጥል። ለማንኛውም የማርያም ክብር በቁርአን እና በሐዲስ ላይ በእስልምና ያላት ክብር ምንድን ነው? በደንብ አዳምጡ። ማርያም አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ቃል በቃል እውነተኛ ወይንም ጻድቅ ብሎ የጠራት ሴት ነች። ጽድቅናዋን የመሰከረላት ማን ነው? ሰው አይደለም፣ አምላክ ነው። ልብ በሉ። በቃ የእርሷ ጉዳይ ፋይሏ ተዘግቷል ከአምላክ ዘንድ። ምን ማለት ነው ከተባለ ጻድቅ ተብላ በቃ ተመሰከረላት። አላህ የቱ ጋር ነው ይሄን ያለው ከተባለ ሱረቱል ማኢዳ ላይ መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ስዲቀቱን አለ። የማርያም ልጅ ክርስቶስ እርሱ ልክ እንዳለፉት መልእክተኞች አንድ መልእክተኛ ነው፣ እናቱ ደግሞ እውነተኛ ወይንም ጻድቅ ነች አለ። ምንድነች? እውነተኛ ሴት ነች፣ ጻድቅ ነች ብሏል። በሌላ ቦታ ላይ ወካነት ሚነል ቃኒቲን ብሏታል። በእኔ ትእዛዝ ላይ ቀጥ ካሉት ነበረች አለ። ተመልከቱ፣ በቃ ትእዛዛቱን ሁሉ የአምላክን ሙሉ በሙሉ ፈጽማ የሄደች ጻድቅ ሴት ነች እርሷ። ማን ይሄን ምስክር የሰጠላት? አምላክ አላህ ሱብሓነሁ ወተዓላ። ልብ በሉ፣ አምላክ አላህ ሱብሓነሁ ወተዓላ ማርያምን ከገለጸባት መገለጫ ቃላቶች መካከል ንጽሕት ነች ብሎ ገልጿታል። ምን ማለት ነው? ንጹህ ነች ከኃጢአት አላህ ሱብሓነሁ ወተዓላ አንጽቷታል። ጠሃረሃ ሚነ ዙኑብ፣ እሷን ከኃጢአት አንጽቷታል። የትኛው ኃጢአት? በተለይ አይሁዲዎች ከዘለፉባት በዝሙት ነው ልጁን ያመጣሽው ብለው ከተናገሩባት ለእርሷ በፍጹም ዝሙትን ያላደረገች ንጹህ ነች ተብሎ ተመስክሮላታል። ሌላ አምላክ አላህ ሱብሓነሁ ወተዓላ ስለ ማርያም ምን ብሏል? ከዓለማት ሴቶች ሁሉ መርጬሻለሁ ብሏታል። ማን ይሄን ምስክር እየሰጠ ያለው? ልብ በሉ ሰዎች አይደሉም፣ አምላክ አላህ ራሱ ነው። የቱ ጋር ነው ያለው ከተባለ በሱራ አሊ ዒምራን ላይ ምን አለ? ወኢዝ ቃለቲል መላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። አንቺ ማርያም ሆይ እነሆ አምላክሽ አላህ መርጦሻል፣ አንጽቶሻልም፣ ከዓለማት ሴቶችም መርጦሻልም ተባለች። ያ ሰላም! ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ የሚለውን ላለማስረዘም ስለ ምድራዊ ህይወቷ ምን እንደነበረች በቀጣዩ ዓለም ህይወቷ ምን እንደምትሆን የተናገሩትን እንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። በዚች ምድር ላይ ጽድቅናን ምሉዕነትን የተጎናጸፉ በርካታ ወንዶች አሉ፣ ከሴቶችም እንደዚያው ጽድቅናን የተጎናጸፉ ሴቶች አሉ። ከእነርሱ መካከል አንደኛዋም ማርያም ነች አሉ ነቢ ሰለላሁ ዐለይሂ ወሰለም። በዚህ በምድራዊ ህይወቷ ጻድቅ ሆና ያለፈች መልካም ሴት ብለው ገልጸዋታል። እሺ በቀጣዩ ዓለም ህይወቷስ ምንድነው የምትሆነው ማርያም የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
ከአፍضل ኒሳء أهل الجنة 4 وهم مريم وآسيا وفاطمة وخديجة የገነት ታላላቅ ሴቶች 4 ናቸው አሉ። ከነዚያ መካከል አንደኛው ማርያም ነች አሉ። አያቸው አይደል? የገነት ነች ብቻ አይደለም ያሉት ላ የገነት ታላቅ ሴት ብለው ነው የገለጿት። ስለዚህ እቺ ነች ማርያም። ይሄን ሁሉ ስለርሷ መናገር ለምን አስፈለገ ከተባለ እንደው ከርሷ ውጭ ሌላ ጻድቅ የለም ወይ? ላ ጻድቆች አሉ። ነገር ግን እርሷ በአይሁዶች ዘንድ ስሟ ጠፍቷል። አምላክ አላህ ያከብራታል ይወዳታልና በጽድቅናዋ ያን ክብሯን ሊመልስላት ወደደ። በዚህ በቁርአን ላይ ክብሯን ገለጠው። እነዛ አይሁዶች በዝሙት ነው ልጁን ያመጣሽው ብለው ዘለፏት፣ አዋረዷት፣ ዝቅ አደረጓት፣ አረከሷት። አምላክ አላህ ሱብሓነሁ ወተዓላ በፍጹም አላቸው እርሷ ተአምራዊ በሆነ መንገድ ያለ አባት በእኔ ኃይልና በእኔ ብቃት እንድትወልድ እኔ ወስኜላት ነው አላህ ሱብሓነሁ ወተዓላ ገለጸላት። ማርያምን ጭራሽ ተአምር ነች ብሏል አላህ። ማርያም ተአምር ነች፣ ድንቅ ነች እያለ ነው አላህ። ከሰዎች ሁሉ በቃ ድንቅ ነች እርሷ። የቱ ጋር ይሄን ያለው ከተባለ ቃል ሱብሓነሁ ወተዓላ ወጀዐልነ እብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እንዲሁም እናቱንም ማርያምን ድንቅ ተአምር አድርጌያቸዋለሁ ይላል። በራሳቸው ድንቅ ናቸው። የማርያም ድንቅነቷ ምንድን ነው ከተባለ ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት በመባል ልክ እንዲሁ ክርስቶስ ድንቅ ያደረገው ነገር ምንድን ነው? ያለ አባት ከእናት ብቻ የተወለደ በመሆኑ ይህ ነው ድንቅ ያስባላችሁ። ተአምር ብሎ ማለት ድንቅ ነገር ብሎ ማለት ከሰዎች ሕግና ልማድ የወጣ ስርዓት ማለት ነው። ስለዚህ እነርሱ ከሰው ሕግና ልማድ ወጣ ያለ ነገር በእነርሱ ላይ አምላክ አላህ ድንቅ ስራውን ሰርቶ አሳይተውናል። እርሷን ማንም ወንድ ሳይገናኛት ልጅን ሰጣት። ክርስቶስም ልክ እንዲሁ ምን ተብሎ ይገለጻል? ያለ አባት ከእናት ብቻ የተገኘው ድንቅ ተአምራዊ ልጅ ተብሎ ይገለጻል። ይህ ነው ጀማዓ፣ ይህ ነው ይህ ነው ይህ ነው። እሺ ያለው መቀጠል ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ ዘልከል ኪታቡ ላ ረይበ ፊሂ ይላል። ቁርአን በቃል የወረደ ሳለ አላህ ኪታብ ወይም መጽሐፍ ብሎ የጠራው ለምንድን ነው? የተጻፈ ነገር ብቻ አይደለም ኪታብ የሚባለው፣ ያልተጻፈ ነገር ልክ እንዲሁ ኪታብ ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለምን ኪታብ አውርዶላቸዋል። እርሱን መልአኩ ጅብሪል ዐለይሂ ሰላም ለዚያ ነው መጥቶ ቅራ ያላቸው። ቅራ የሚባለው ለተጻፈ ነገር ብቻ አይደለም፣ ለሚነገርም ነገር እርሱ ቅራ አንብብ ተብሎ ይገለጻል ማለት ነው። ይህ ነው። አው ልክ እንዲሁ ከዚያ በፊት ቁርአን ላይ ሳይሰፍር በፊት የሰፈረበት ጊዜ ያለው ተብሎ ቢጠየቅ በዛም ያስኬዳል። አው ለውሃል መሕፉዝ ላይ ተጽፏል፣ ቁርአን ይገኛል፣ እዚያ ላይ በጥብቁ ሰሌዳ ላይ ይገኛል። لأنه من علم الله سبحانه وتعالى وعلمه قد كتبه على اللوح المحفوظ ቀድሞ ተጽፏል በለውህ المحفوظ ላይ ያኖሽ። ሁለተኛ ጥያቄ ሱረቱል በቀራ ምዕራፍ ቁጥር 1 ላይ አሊፍ ላም ሚም ይላል። እነዚህ ፊደላት ሁሩፉል ሙቀጣህ ናቸው። ትርጉማቸው ከአላህ ዘንድ ብቻ የታወቀ ከሆነ ቁርአን ለሰው ልጅ ግልጽ መመሪያ ነው ከመባሉ ጋር እንዴት ይጣጣማል? እነሱ ፊደላቶች ናቸው፣ ፊደላቶች ናቸው፣ ቃላቶች አይደሉም። ቁርአን የተብራራ ነው ወይ ግልጽ ነው ወይ? አዎ በጣም ግልጽ ነው። እነሱ ምንድናቸው ከተባሉ ፊደላቶች ናቸው። ገብተሻል? ዓላማው ምንድነው? ከመጀመሪያ የተቀመጡት እነዚህ አሊፍ ላም ሚም ሐ ሚም ኑን ምናምን ከነዚህ የተውጣጣ ቃል ነው በውስጡ የምታገኙት እንጂ ሌላ አዲስ ነገር አይደለም የሚለውን ለመጠቆም ነው። ምክንያቱም የቁረይሽ ሰዎች እጅግ በጣም ተደንቀው ነበር በቁርአን በጣም ተደንቀው ነበር። ምክንያቱም እነሱ የቋንቋ ባለቤቶች ናቸው። ቃላትን እያገጣጠሙ ገራሚ የሆኑ ነገራቶችን ለሰዎች ያሳዩ ነበር የቋንቋው ባለቤት ስለነበሩ። ከዚያ ከአቅማቸው በላይ ሆኖ መጣ የቁርአን ሙዕጂዛ ሆነባቸው፣ ተአምር ሆነባቸው። እንዴት ነው ይሄ ቃል ብለው በተደነቁ ጊዜ እንደዚህ እናንተን ደካማ ያደረጋችሁና ያሸነፋችሁ ይህ ቁርአን እናንተ የቋንቋ ባለቤቶች ሆናችሁ ሳላችሁ ከነዚህ ከምታውቋቸው ከራሳችሁ ፊደላቶች የተውጣጡ ናቸው ብሎ ለማሳየት ያንን ኢዕጃዝ እንዳደረጋቸው ለማሳወቅ አላህ ሱብሓነሁ ወተዓላ ለዚያ ነው ፊደሎቹን ኑን ሐሚም ቃፍ ምናምን እያለ ያመጣቸው እንጂ እነዚህ ትርጉም አላቸው ወይ ከተባለ እነዚህ ቃፍ ምንድን ነው? እህት ቃል ነው ፊደል ነው?
ፊደል ለምሳሌ ለጠየላ ምስላን ሳልሽ በእኛ በራሳችን እንድገባችሁ አበበ በሶ በላ ምንድነው ይሄ ቃል ነው ፊደል ነው ቃል ነው አይደለ እሺ እነዚህ አበበ በሶ በላ ከምን ፊደል ነው የተውጣጡት የአማርኛ ፊደላቶች ማለት ነው አ ለ መ ሰ ሀ ለ መ ሰ ረ ሸ ብላ አሉ አይደለ እነዚህ ሀ ለ መ አልኩኝና መጀመሪያ ላይ አስቀመጥኩኝ ከዛፉ ከአማርኛ መጽሐፍ በፊት ሀ ለ መ ሀ ምንድነው ትርጉም አለው የለውም ምንድነው እሱ ምክንያቱም ፊደል እንጂ ቃላት አይደለምና ያ ነው ስለዚህ እነዚህ በቁርአን ላይ የተቀመጡት ምንድናቸው ከተባለ الحروف المقطعه ይባላሉ የተቆራረጡ ፊደላቶች እንጂ ቃላቶች አይደሉም ፊደል ነው ቃፍ ምናምን እንደ ትርጉም የላቸውም እንዴት አዳ ምናምን ለትርጉማቸው አላማቸው ነገርኳችሁ ቀደም ይህ ቁርአን ከነዚህ ፊደላቶች የተውጣጣ መሆኑን ለማሳየት የተቀመጡ ፊደላቶች ናቸው ያ ነው ይሄ ነው እና የመካ ሰዎች የቋንቋ ባለቤት የሆኑ ቋንቋውን እንደፈለጉ ያደረጉ ሲናገሩ የነበሩ ሰዎች ይሄን ቁርአን አስደናቂነቱን ባዩ ጊዜ ይህ እናንተ ከምታውቁት ከራሳቸው ፊደላቶች የተውጣጣ እንጂ ሌላ አይደለም እንዲህ እናንተን ያሸነፋችሁ ሆኖ የተገኘው ቁርአን የሚለውን ኢዕጃዝ ያደረጋቸው ከነዚህ ከፊደላቶች የተውጣጣ መሆኑን ለመግለጽ ነው በመጀመሪያ ሱራዎች ላይ የተቀመጡት እነርሱ አይ ነው ያጠይቅልሽ ተከለ ወያኩ እሺ ቁርአን የተናገራቸውን ሳይንስ ምን ያህል ይደግፋል ቁርአን ከአምላካችን ከአላህ Subhanahu Wa Ta'ala ዘንድ የመጣ ቃል ነው ምናልባት ሳይንስ ላይ ያገኘን የምትለው ነገር ካለ ለምሳሌ አምጣቸውና እነሱን በቁርአን ላይ እናያቸዋለን እኛ ምናምነው ምንድነው ሳይንስ በቁርአን ይመዘናል እንጂ ቁርአን በሳይንስ አይመዘንም ምክንያቱም የሳይንስ ፈጣሪዎች ወይንም ይሄንን ሐሳብ ያመጡት ሰዎች ናቸው ሰው ደግሞ ሊሳሳት የሚችል እውነት ሊናገር የሚችል ሊያገኝ የሚችል ሊያጣ የሚችል እንዲህ አይነት ድክመት የተቆራኛቸው ሰዎች የእንትራቸው ውጤት ነው የቁርአን ባለቤት ግን እንደዛ አይደለም አምላክ አላህ Subhanahu Wa Ta'ala ፈጣሪ የሆነ ሁሉን ነገር ያስገኘ ሁሉን ነገር ካለመኖር ወደ መኖር ያመጣ ነገራቶችን ሁሉ ሚስጥራቸውን ውስጣቸውን ሁሉ የሚያውቅ አምላክ አላህ Subhanahu Wa Ta'ala ስለዚህ አንደኛ የሚመዘነው ሳይንስ ራሱ እንጂ የደካማ ባለቤቶች አስገኘ የሆኑት እነሱ የሰዎች ፈጠራ የሆነው ይመዘናል እንጂ ፈጣሪ ያመጣው ቃል በፍጹም በሰዎች ንግግር ሊመዘን አይችልም ማለት ነው ያ ነው ነገር ግን እዚህ ቦታ ላይ ልታውቁ የሚገባው ነገር የቁርአንን እውነተኛነት የነብዩ ሰለላሁ ዐለይሂ ወሰለምን እውነተኛነት ለማረጋገጥ ችግር የለውም የቀደሙት ነብያቶች ታሪክ ምናምን እሱን እንትውና አይምሯቸውን ሊያናገሩ በሚችሉ ነገራቶች ያንን እየፈለጋችሁ በቁርአን ላይ በርካታ ነገራቶችን ማረጋገጥ ትችላላችሁ ነብያችን ሰለላሁ ዐለይሂ ወሰለም ለምሳሌ ማን ቁርአን ላይ ከተናገሩ ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም የት ነው የኖሩት ልጆች ሳውዲ አረቢያ ምድር ላይ አይደለ መካ ነበሩ ለ10 ዓመት ወላ 13 ዓመት ከዛ ወደ መዲና ሄዱ 10 ዓመት ቆዩ በአጠቃላይ 23 ዓመት የነብይነት ጊዜያቸውን አሳልፈዋል ቁርአን ላይ ተጠቅሶ ከሚገኙ ነገራቶች መካከል የሁለቱ ውሃዎች በአንድ ላይ ይሄዱ አለመቀላቀላቸው ይሄን ማን ገልጿቸዋል ከተባለ እዚያ ቦታ ላይ ያልተገኘ ሄዶ የማያውቅ አካል ነብዩ ሰለላሁ ዐለይሂ ወሰለም ከአምላክ የተቀበሉት ቃል ላይ ተገልጾ እናገኘዋለን ይሄን ነገር ሊገልጽ የሚገባው እዚያ ሄዶ ያያል መሆን አለበት ገብታችኋል ነብያችን ሰለላሁ ዐለይሂ ወሰለም እዚያው ቁጭ ብለው ዓለም ላይ ያለውን ሁሉ ፍጥረት ይናገሩ ነበር ከአምላክ ዘንድ በሚመጣላቸው ቃል ለምሳሌ መረጀ البحرين يلتقيان ይላል ይሄን ወንዝ ላሳያችሁ አንድ ጊዜ አይታችሁታል አላህ ቃል በቃል በቁርአን ላይ ተናግሮታል ያንን ሁለቱ ወንዞች አሉ በእነዚያ ወንዞች መካከል ውሃዎች መካከል ምንም እንዳይቀላቀል ያደረኩት እኔ ነኝ ያለ አላህ ራሱ ይናገራል وجعل بينهما برزخا በመካከላቸውም ግርዶሽን አድርጌያለሁ ላይ በኺያና አንዱ በሌላው ላይ ወሰን ያልፈ ማይቀላቀልም በፍጹም ለዘላለም እያለ ይናገራል እንዳለውም ነብዩ ሰለላሁ ዐለይሂ ወሰለም ባመጡት ቃል ላይ ይሄ ነገር ሆኖ ታገኛላችሁ ታዲያ ይሄን ነገር
በዛቸው በሀገሩ ላይ ቁጭ ያለ አንድ አካል እንዴት ያንን ዓለም ላይ ያለን የተለያዩ ፍጥረታቶች ሊናገራቸው ይችላል? አሳየን። ቆይ ላሳያችሁ። መጀመሪያ እስኪ ወንዙን ላሳያችሁ። ያው ነታያቸው ያው ይሄ ወንዝ አለ። ስለነዚህ አላህ ይናገራል። ያ የቁርአን አንቀጽ ነው ይሄ። እነዚህ ሁለቱ የፈለገ ቢሆን አይቀላቀሉም። እነዚህ አንዱ ወደ ሌላው ወሰን የማያልፍ ውሃ እያለ አላህ ሱብሓነሁ ወተዓላ ይናገራል። መረጀል በሕረይን የልተቂያን በይነሁማ በርዘኹን ላ የብጊያን እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለነዚህ የተናገረው ታዲያ የቱ ጋ ነው ከተባለ እንመልከት። ይታያቸዋል እነዚህ ውሃዎች የቱ ጋ ነው አላህ ሱብሓነሁ ወተዓላ ይሄን የተናገረው? በቁርአን ላይ ላውጣላችሁ። ያው 19 ሁለቱን ባህሮች የሚገናኙ ሲሆን ለቀቃቸው አለ። ሁለቱ ይገናኛሉ አይደለ? ግን አንዱ ከሌላው ላይ አያልፍም። እያንዳንዷ በመካከላቸው ጋራጅ አለ ይላል። ያ ማለት የጋረዳቸው ነገር አለ። አንዱ በአንዱ ላይ ወሰን አያልፍም አለ። ታዲያ ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ሊያውቁ ቻሉ? አምላክ ስለሆነ እንጂ የገለጠላቸው ይህን ቃል ፍጥረታቱን ሁሉ የሚያውቅ ከሆነው ከአምላክ ከአላህ የመጣ መግለጫ ነው። ያን ያደረግኩት እኔ ነኝ እያለ አላህ ደግሞ የተናገረበትን ጭራሽ ላሳያችሁ። አንዱ በሌላው ላይ እንዳያልፍ ያደረግኩት እኔ ነኝ። የት ይገኛል? ይሄ ሱረት አልፉርቃን ተመልከቱ። وهو الذي مرج البحرين هذا عذب فرات وهذا ملح أجاج 53 ላይ እርሱም አለ ያ ይላል። እርስ ለራሱ አላህ እየነገረን ነው። እርሱም ያ ሁለቱን ባህሮች አጎራብቶ የለቀቀ ነው። አያችሁ፣ አጎራብቶ ለቋቸዋል። ይህ ጥምን የሚቆርጥ ጣፋጭ ነው፣ አንደኛው የውሃ አይነት ማለት ነው። ይህም ሌላኛው የውሃ አይነት የሚመረግግ ጨው ነው። ከዚያስ በመካከላቸውም ከመቀላቀል መለያን የተከለለን ክልል ያደረገ ነው እያለ ስለራሱ ይነግረናል። ሁለት ባህሮችን በአንድ ለቀኳቸው፣ አንዱ ጣፋጭ ነው፣ አንዱ ደግሞ መርጋጋ ነው። በመካከላቸው ደግሞ የሚለያቸውን ነገር አድርጌያለሁኝ። አንዱ በሌላው ላይ እንዳያልፍ እንዳይቀላቀል ያደርጋል። አሁንም አለ ማለት ነው። አሁን እስካሁን ድረሳለ እስኪሆን ድረስ ይሄ ውሃ አለ። በቃ ለሰዎች ማስረጃ እንዲሆናቸው ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ውሃ ሄደው አይተዋል ወይ ምናምን? ላ ከመካ ወጥተው አያውቁም። እርሳቸው ምን እንደሚከሰት ዓለም ላይ አያውቁም፣ ሄደው አያውቁም። ታዲያ ይሄ ነገር ነቢያችን ሰለላሁ ዐለይሂ ወሰለምን የዓለምን ፍጥረት ሁሉ የሚያውቅ አምላክ አላህ ሱብሓነሁ ወተዓላ ካልነገራቸው የት ሊያገኙት ይችላሉ? እሺ አሁን እናደርጋለን። ትንሽ እንቀራለን። ሱረቱ ረህማን ነው። በዛኛው ጥያቄ አለ። ጥያቄሽ ምንድነው? አንድ እዚህ ያሉት እናስተናግዳቸው። ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። አለን አንድ ሁለት ጥያቄ ለመጠየቅ ፈልጌ ነበረ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስህር ተደርጎባቸው ለአራት ወር የሚያደርጉትን አያውቁም ምናምን ብሎ ሲያወሩ ሰማሁና እውቀት ዘርዘር አድርጋችሁ እንድትነግሩ ፈልጌ ነበር።
እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲሕር ተደርጎባቸው ለ4 ወር ያክል የሚያደርጉትን አያውቁም የሚለው አገላለጽ ስህተት ነው። የሚያደርጉትን አያውቁም ሲባል ሰዎች የሚያስቡት ማንኛውንም ነገር እንደሚያደርጉትን አያውቁም ለማለት ይሆናል። ይሄ ከሆነ የታሰበው ስህተት ነው። የሚያደርጉትንም አያውቁም የተባለው በአንዲት ጉዳይ ላይ ብቻ ነው፣ እርሱም በግል ህይወታቸው ላይ እንጂ በአስተምሯቸው ላይ በግልጠተ መለኮቱ ላይ አይደለም። የግል ህይወታቸው ሆኖ እንደው ሙሉ የግል ህይወታቸው ላይ ነው ወይ? እሱም ራሱ አይደለም። ከዚያ ከግል ህይወታቸው በአንዲት ጉዳይ ነች፣ እርሱም በባልና በሚስት መካከል ያለው። ገብታችኋል? ነቢ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ግንኙነት ያደርጉ ይመስላቸዋል፣ ነገር ግን አላደረጉም ይላል። ገብታችኋል አይደል? ያደረጉ ይመስላቸዋል፣ ነገር ግን አላደረጉም። ያ ነው ይህ ነው የሆነው እንጂ እንዳው ሙሉ የሚያደርጉትን አያውቁም ማለት አይደለም። ይሄ ልታውቁ ይገባል። ይሄን ራሳቸው እናታችን አይሻ እዛው ላይ ገልጸዋለች። ያ ነው። እሺ ታዲያ እዚህ ልናውቅ የሚገባው ነቢያቶች ታዲያ ሲሕር ይሰራል እንደ በእነርሱ ላይ እንዴት ሊሆንባቸው ይችላል ልትሉ ትችላላችሁ። በመጀመሪያ ሲሕር ወይንም ድግምት ለሁለት ይከፈላል። አንደኛ ሲሕር ተኽይልይ፣ ሁለተኛ ሲሕር ሐቂቂ በመባል ይከፈላሉ። ሲሕር ተኽይልይ ማለት የመመሳሰል ድግምት ማለት ነው። ልብ በሉ፣ የመመሳሰል ድግምት። ይህ በሰዎች አይምሮ ላይና ጤናቸው ላይ ችግር የሚፈጥር ነገር አይደለም። ምንም ከዚያ ጋር ከጤና ጋር ከአይምሯቸው ጋር የሚያያይዘው ነገር አይደለም። ተኽይልይ ማለት መመሳሰል ማለት ነው። ሐቂቂ ማለት ደግሞ መመሳሰል አይደለም። እነዚያን ልክ ወደ እብድነት የሚቀይራቸው የሆነ የድግምት አይነት አለ። ያ ነው ወይ በነብዩ ሰለላሁ ዐለይሂ ወሰለም ላይ? አይደለም። ታዲያ የትኛው ነው? የመጀመሪያው ነው፣ የመመሳሰል ድግምት። ራሷ እናታችን አይሻ ብናለች? ካነ ዩኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ አለች። እርሳቸው የሆነን ነገር የሰሩ ይመስላቸዋል፣ ነገር ግን አልሰሩትም ብላ ተናገረች። ተረዳችሁ? ወሀል ሃዛ የጁዙ ዐለል አንቢያ? ነዐም ወቀድ ጃዘ ዐላ ሙሳ ዐለይሂ ሰላም ዩኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ። ታዲያ የዚህ አይነቱ በነቢያቶች ላይ ይሆናል ወይ ይሰራል ወይ ሊያጋጥማቸው ይችላል ወይ? አዎ ይችላል። ለምሳሌ ከተባለ ሙሳ ዐለይሂ ሰላም ሙሳ ላይ ተደግሞ ነበር ወይ? አዎ ተደግሟል። ገብታችኋል አይደለም? ያ ነገር ታዲያ ተመሳስሎበት ነበር ወይ? አዎ ተመሳስሎበታል። የዚህ አይነት ነገር አጋጥሞታል። ልብ በሉ። ሙሳ ዐለይሂ ሰላም የፈርዖን ሰራዊቶች እንትኖችን ገመዶችን ጠቅልለው በጣሉ ጊዜ ምን መስሏቸው ነበር? ሙሳ ሁላ ሳይቀር እባብ መስሎት ነበር አይደለ? ተመሳስሎበታል፣ ተመሰለበት የሚል ታዲያ ተገልጿል ወይ ለነብዩ ሰለላሁ ዐለይሂ ወሰለም ተኸይሉ እንደተባለው? አዎ ቃል በቃል ለነብዩ ሰለላሁ ዐለይሂ ወሰለም የተገለጸው ካነ ዩኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ አለች አይሻ። ስለ ሙሳም አላህ ሲናገር ምን አለ? ዩኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ። ቃል በቃል ሐዲሱ ላይ ያለው ቁርአን ላይ ለሙሳ ውላል ራሱ ሙሳ ልክ ያንን ገመድ በወረወሩት ጊዜ ፈርዖን ደጋሚዎች ሙሳን ምን መስሎ ታየው? እባብ መስሎ ታየው። ዩኸየሉ ኢለይሂ ወደ እርሱም ተመሰሉ እነዚያ ገመዶች አነሃ ተስዓ እርሷ የምትንቀሳቀስ እባብ መስላ ታየችው። ግን የጣሉት ገመድ ነው። ምናቸው ላይ ነው ታዲያ ያመሳሰሉባቸው ከተባለ አይናቸው ላይ ነበር። ነገር ግን ደጋሚዎቹ ገመድ እንደሆነች ያውቃሉ። አይናቸው ላይ እንደሆነ የተደገመው ማስረጃ አለሁ እያመሳሰሉባቸው። አዎ እዛው በቁርአኑ ላይ ምን ይላል? ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም፣ የሰዎችንም አይን ደገሙ አለ፣ አሸበሯቸውም አለ። ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም፣ ነገር ግን ከባድ የሆነን ድግምትን ይዘው መጥተዋል። ይሄ ድግምት ብሎ የተገለጸው በማን ላይ ሰርቷል? ወደ ሙሳም ላይ ሰርቷል። አያችሁ፣ ይህ ምን ይባላል? ሲሕር ተኽይልይ ይባላል። ሰዎች ላይ የማመሳሰል ድግምትን ይሰራሉ ሰዎች። ይሄ በማናችንም ላይ ሊሆን የሚችል ነገር ነው። ገብቷቸዋል አይደል? አላያቸውም? ህፃኑን ትምህርት ቤት ከሌላ ሀገር ይመጡና እሳት እየዋጡ ይመስለናል ለኛ፣ ወይንም እንደዚህ ሰዎች ይደራረባሉ፣ ይመቱታል፣ ምንም አይመስላቸውም። ምናችን ላይ ነው የደገሙብን? አይምሯችንን እንደው አሳብደውና አንቀዋለውን ነው ወይ? ላ አይደለም። የማመሳሰል ድግምት አይናችን ላይ ሰርተውብን ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይና በሙሳ ላይ የሆነው ይሄው ነው። ገብቷችኋል አይደለ? እንጂ እነሱን አንቀዋሉ ወደ እብደት የሚቀይረው የድግምት አይነት አይደለም። ያ አይሰራም በነቢያት ላይ። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሆነው ይሄኛው ነው። ወሃዛ መረዱ ሚነል አምራድ፣ ይህ ከበሽታዎች መካከል አንድ በሽታ አይነት ነው። አንድ ነቢይ ለምን ታመመ ተብሎ ጥያቄ አይጠይቅም፣ ሰው ነውና። አምላክ ለምን ታመመ የሚለውን ግን አሜን ነው ብለው ተቀብለዋል። አምላክ ሞተ የሚለውን አሜን ነው ችግር የለውም ብለው ተቀብለዋል። ለእኛ ኃጢአት ስለሆነ ምን ችግር አለው ቢሞት? አያችሁ አይደል?
አምላክ ተደበደበ፣ ተሰቀለ፣ አሜን ነው፣ ችግር የለውም። ምክንያቱም ለኛ ኃጢአት ነው። አምላክ በሰይጣን ተፈተነ፣ አሜን ነው፣ ችግር የለውም። ታዲያ ግን ነብዩ መሐመድን እንዴት ሰይጣን ይፈትነዋል ብለው ይጠይቃሉ። ያ ሰላም አላሁ ሙስተዓን አላሁ ሙስተዓን። ኢየሱስ ክርስቶስን ሰይጣን እንደደገመበት ታውቃላችሁ? እንደደገመበት ታውቃላችሁ? ተው ማስረጃ ታያችኋለሁ። እንዴት እንደደገመበት ከማሳየቴ በፊት ግን አንድ ጥያቄ ልጠይቃችሁ። ተራራ ላይ ቆማችሁ ዓለምን በአንድ ቅጽበት በአንድ ጊዜ ማየት ትችላላችሁ? አትችሉም? ዓለምን ማየት ትችላላችሁ? አንድ ተራራ ላይ ቆማችሁ እስኪ መልሱልኝ። ሁላችሁም ሙስሊሞችም ክርስቲያኖች ትችላላችሁ? አትችሉም? አንድ ተራራ ላይ ቆማችሁ ዓለምን ማየት ትችላላችሁ? አትችሉም? አያችሁ አይደለም? ነገር ግን ዲያብሎስ ኢየሱስ ክርስቶስን ይሄን ሰርቶበታል። አንድ ተራራ ላይ አቆሞ ዓለምን አሳይቶታል። ዓለምን ያየ አስመስሎታል። ቆይ ላሳያችሁ። በተራራ ላይ አቆሞ ዓለምን አሳየው። አንድ ተራራ ላይ ማለት ነው። ማን ይሄን ያደረገው? ዲያብሎስ። ከዲያብሎስ መቼም ጥሩ ነገር ሳይሆን ክፉ ነገር ነው የሚሆነው አይደለ? ያ ድግምት እንዴት እንዳደረገበት ላሳያችሁ። የዓለምን መንግስታት በተራራ ላይ አቁሞ በቅጽበት አሳይቶታል። ማስረጃ ያው መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 4 ቁጥር 5 ይታያችኋል። ዲያብሎስም አለ ረጅም ወደ ሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። አላሁ አክበር። አንድ ተራራ ላይ ቆሞ ዓለምን አሳየው። በምን ማይና ያሳየው? ዲያብሎስ። ከዲያብሎስ ምንድነው ሊገኝ የሚችለው? ጥሩ ነገር መጥፎ ነገር? ተመልከቱ። ኢየሱስ ክርስቶስን የዓለምን መንግስታት አሳይቶታል። ተራራ ላይ ቆሞ ፈትኖታል ሁሉ። አዎ በደንብ አድርጎ ፈትኖታል። ፈትኖታል የሚል ማስረጃው አለ። አዎ በደንብ አለ። ኢየሱስ ክርስቶስን ሲፈትነው ነው ላሳያችሁ። ሰይጣን እንደዚህ ይዞ ነው እየወሰደ ያለው ወደ ተራራ፣ ወደ ቤተ መቅደስ ጫፍ ምናምን እና ላሳያችሁ እንደፈተነው ተመልከቱ። ያው ኢየሱስም ከቁጥር 1 ጀምሬ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። 4 ነጥብ። ያ ሰላም 40 ቀን ከዲያብሎስ ተፈተነ። እንደፈለገ ከተራራ ወደ ተራራ ይወስደው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከተራራ ወደ ተራራ መውሰድ አይደለም ፊታቸው ቆሞ አንቀውታል። ሰይጣን በፊታቸው ሲያልፍ እዚህ ይዘው ነው ያደረጉት። ላሳያችሁ ያነቁበትን ማስረጃ። ኢየሱስን እስከተባለ ይዘው እንደፈለገ ተራራ ለተራራ ሲፈልግ ወደዛ ይወስደዋል፣ ሲፈልግ ለኔ ስገድልኝ ዓለምን አሳይቶታል ምናምን። ነብዩ ሰለላሁ ዐለይሂ ወሰለም ላይ ይሄን ያደርግ ለለለ እንቅራ ያደረጉት እዚህ ይዘው። ማን ነው ታዲያ ስልጣን ያለው ሰይጣን ላይ? አነቁት ላይ እያልኳቸው ነው። እርሳቸው ያንቁታል በፊታቸው ተገልጠው፣ ኢየሱስ ክርስቶስን ግን እንደፈለገ ይዘው ይወስደዋል። ማስረጃ አሳያችሁ። ማስረጃ እኔ ከራሴ እንዳስቻልናቸው ያውና ያ ሰላም 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 እንቅ ያደረጉበትን ላሳያችሁ። ሰይጣንን እንዳነቁት በደንብ አድርጋችሁ ያዙት። ይታያችኋል። አነ ነቢይ ሰለላሁ ዐለይሂ ወሰለም ረአ ሸይጣንን ነቢ ሰለላሁ ዐለይሂ ወሰለም ሰይጣንን አዩት። ወሁወ ፊ ሶላት እርሳቸው በሶላት ውስጥ ሳሉ አዩት ከፊታቸውና ፈአኸዘሁ ያዙት፣ ፈኸነቀሁ አነቁት የሚለውን ቃል በቃል ላሳያችሁ። ሰይጣንን ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ጸሎትና ሰላም በእርሳቸው ላይ ይሁንና አንድ ዲያብሎስን አዩት ይላል። ከዚያስ ስለዚህም በእጁ ላይ የምላሱ እንቅስቃሴ እስኪሰማው ድረስ ያዘውና አነቀው። እንቅ በሰይጣን ላይ ስልጣን ነበራቸው። ያንቁታል እንደፈለገው። ኢየሱስን ግን ይዞ እንደፈለገ ይወስደው ነበር፣ ይፈትነው ነበር። ከተራራ ወደ ተራራ ይወስደዋል። ወደ ቤተ መቅደስ ጫፍ ይወስደውና ደግሞ ያቆመዋል። በዛ ለእኔ ስገድልኝ ከፈለገ ለእኔ ብትሰግድልኝ ይሄንን መንግስታት ሁሉ የዓለምን መንግስታት ሰጥሃለሁ ይላል። የዓለምን መንግስታት ሁሉ አሳይቶታል፣ ፈትኖታል። ጳውሎስ ራሱ ሲናገር ምን አለ?
የሰይጣን መልእክተኛ ተሰጥቶኛል እያለ ይናገራል። የሚጎስመኝ የሰይጣን መልእክተኛ አለኝ። የምን መልእክተኛ? የሰይጣን። እና ይሄን ይመስላል። ይሄን ይዛችሁ ነብዩ ሰለላሁ ዐለይሂ ወሰለም እና ሰይጣን ልጆች በቃ ያኛው አካውንት ያ ትልቁ አካውንት የለም። ሁለተኛዋ ጥያቄውን ደግሞ ስለ ውሻ ነበረ እና ብዙ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም የደበቁትን ወተት ስለወጣባቸውን ውሻ ንጃሳ ብሎ ሙስሊሞች የሚጠሉት ይላሉና ለትንሽ ማብራሪያ ለአንደዛ ምን ነው ውሸት ነው። ይሄም ተረት ነው። ይሄም ተረት ነው። ኢስላም ታዲያ ለውሻ ያለው አመለካከት ምንድነው ወደሚለው እንምጣ። ኢስላም ውሻን ይጠላል ወይ? ላ ኢስላም ውሻን አይጠላም። አንድ በዛኛው አካውንት በትልቁ ልምጣ። ሁላችሁም ግልብጥ ብላችሁ ነው። እሺ ያኛው አሁን ተከፍቷል መሰለኝ። ቆይ እስኪ ልሞክረው። ይሄ ጥሩ ጥያቄ ስለሆነ ወሳኝ ጥያቄ ስለሆነ የውሻን ውሻ በኢስላም ያለውን ቦታ እነግራችኋለሁ ኢንሻአላህ። ተከፍቷል? ተከፍቷል። አንድ በዛኛው ምጡ። እሺ ሁላችሁም በዛኛው ምጡ። ምጡ